السلام عليكم استاذ. السلام عليكم. هل السمام؟ السلام عليكم استاذ. السلام ورحمة الله أستاذ يسمعني؟ ይሰማል ኡስታዝ? አይ ጋለሞታ ማለት ባል የሌላት ሴት ማለት ናት። መበለት ማለት ደግሞ ባሏ የሞተባት ሴት ናት። አሁን የሄብሮ ጥያቄ የሚሆነው ምንድነው? ጋለሞታ ወይም አንተ በአንተ ትርጉም ሂድና ባል የሌላት ሴት ምኗ ነው ምንድነው የሚለው ኢብራሂም? አፏ የጠለቀ ጉድጓድ ነው ይላል ኡስታዝ። የጠለቀ ማለት እንደሆነ አስረዳን አንተ። አሁን ጋለሞታ ማለት ምን ማለት ነው የሚለው ትርጉሙ ቀላል ነው። ሲምፕሊ አለቃ ወልድ ክፍሌ መዝገበ ቃላት ላይ ባል የሌላት ሴት ጋለሞታ ትባላለች። ለምሳሌ ረሃብ የምትባለዋ ጋለሞታይቱ ረሃብ የምትባለዋ ባል ስለሌላት ጋለሞታ ተብላለች በመጽሐፍ ቅዱስ ማለት ነው። ጋለሞታ ማለት አመንዝራ ማለት አይደለም። በተለምዶ ኢትዮጵያ ውስጥ ጋለሞታ ማለት አንድ ሴት ፍን ስትታይ ጋለሞታ ትባላለች። አኮርዲንግ ቱ ባይብል ግን ጋለሞታ ማለት ባል የሌላት ሴት ማለት ናት። ስለዚህ አሁን ጥያቄ የሚነሳው ባል የሌላት ሴት አንደበቷ ወይም ደግሞ አፏ የጠለቀ ጉድጓድ ነው ወይ ነው ጥያቄው። እዛ ሂድ ወደ ሌላ ነገር አታስበው። እሺ አይሂድ ነው ምናምን የሚለው ጥሩ ማብራሪያ ሰጠውበታል። እንደዛ ነው፣ እውነት ነው። አግብታ የፈታች ነው እንጂ ያላገባች ማለት አይደለም። ለምን ካላችሁኝ መነኮሳት አሉ አላገቡም። ጻድቃን አንስት ሴቶች አሉ አላገቡም። እነሱ ጋለሞታ ናቸው። አግብታ የፈታች ጋለሞታ ናት የሚል መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን? እስቲ አንድ ጥቅስ ስጠኝ። ብዙ ያገባች ብዙ አግብታ የፈታች ሴት ናት ጋለሞታ። መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን ወይ ነው ያልኩት። በመረጃ ቢሆን ጥሩ ነው። ጊዮናዊ የሚባለው ነገር ነገረን እንዳንል ጋለሞታ ማለት አግብታ የፈታች ሴት ናት የሚል ማስረጃ። ጋለሞታ ማለት ያለገባች ሴት ናት የሚለውን ማስረጃ ፈልጋለሁ። እኔ መጀመሪያ እርሶ ስለሆኑ ቀድሞ ተናገሩ። ክፍሌ መዝገበ ቃላት ላይ እንደዛ ይላል። እምኑ ጋር አለቃ መዝገበ ቃላት የኦርቶዶክስ ተዋህዶ ማስረጃ መጽሐፍ ነው። መዝገበ ቃላት ነው የሁሉ መዝገበ ቃላት ነው። አንተ ደግሞ ከመዝገበ ቃላት ወይ ከባይብል ስጠኝ ነው ያልኩህ። አለ ትሰጠኛለህ እኮ እሱ የኔ ማስረጃ ሊሆንኛ አይችልም። አለቃ አንተ ላልከበት ነገር ማስረጃ ስጠኝ ነው ያልኩህ። ጋለሞታ ማለት ባል አግብታ ብዙ ወንዶችን አግብታ የፈታች ሴት አልኩኝ እንኳ ጥቅሱን ምራፍና ቁጥር መናገር የለም እኮ ምን ላይ ላገኘው እችላለሁ ማለት ዝም ብዬ በደፈናው ልቀበለው መጽሐፈ ቅዱስ ጋር እኮ ምን ላይ መጽሐፍ ቅዱስ ላይ ያቺ ሳምራዊት ሴት ብዙ ባሎችን ፍንጭልስ እኔ ቁጥር አልናገርም። ለምን ካልከኝ ነገ ደግሞ እሷን አንጠልጥለው ስለሚመጡ ማለት ነው። ቆይ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ብዙ ወንድ ያገባች አግብታ የመጣችው ጋለሞታ ተብላለች እንደ መጽሐፍ ቅዱስ? አዎ። ኦኬ እስቲ ጥቅሱን አውጣውና ዮሐንስ ወንጌል ምዕራፍ 4 ላይ አውጥቻለሁ። ቁጥር ስንት ላይ? ቁጥር ስንት? እኔ ጋር ነህ? አንተ ጋር ነኝ። ዮሐንስ ወንጌል ምዕራፍ 4 ላይ ናት ያለችው ሴቷ። ጋለሞታ ተብላለች እሷ? አዎ ብለኛል። ቁጥር ስንት ላይ ልምጣ? ዮሐንስ ወንጌል ምዕራፍ 4 ቁጥር ስንት? ቁጥር ስንት ላይ ነው ጊዮናዊ? አቤት ምዕራፍና ቁጥር እኮ አልናገርም ብያለሁ። እኔ ፍንጭ ከሰጠው ለምን ምዕራፍና ቁጥር ከተናገር እንዴት እንግባባለን? ይሄው ዮሐንስ ወንጌል ምዕራፍ 4 ላይ ነው ያለው። እንደዛ የሚል የለም። ጋለሞታ ናት የሚል እኔ እንደዛ ብዬ ቁጥርና ምዕራፍ አንጠልጥዬ አልሮጥም። አንድምታ አለው። አንድምታው ማንበብ ያስፈልጋል። ሊቃውንትን መከተል ያስፈልጋል ብሎ እንደዚህ ማንጠልጠል አይደለም። ቀጥሉ በቃ ችግር የለም። ኡስታዝ ነኝ እኮ ለዛ ነው የተውኩት። ኢብራሂም ምንም እንትን የለውም። ቀጥል ይምሩ። አንድ ልቅደም ህገናዊ ቅድም ኢብራሂም ሰምተው ከሆነ በዝሙት ካልተጣጣሙ ብሎ ተናገረ። ዝሙት የሚለውን በእንትን ተርጉሞት ማለት ነውና ያው ዝሙት እንደምናውቀው ከተፈቀደው ማድረግ ወገናችን ግን ዝሙት ማለት አልጋ ላይ የሚደረግ ነገር ሁሉም ዝሙት የሚል ሐሳብ አስተው አንደኛ። ሁለተኛ ደግሞ በሃይማኖት ካልተጣጣሙ መፋታት ይቻላል ብለዋልና ማስረጃ ይፈልጋል። ለሁለቱ ነገር ማስረጃ ያቅርብልን። ለምኑ ነው? እሱም በጣም ነው የገረመኝ። በሃይማኖት ካልተጣጣሙ መለያየት ይችላሉ ብሎ ሲል ነበርና በቤተክርስቲያን ደረጃ ወይስ በሃይማኖት ካልተጣጣሙ ነው ያልኩ ወይስ ከተጋቡ በኋላ አንዳቸው የሃይማኖት ጸዝ ቢገኝባቸው እኮ የሃይማኖት እምነታቸውን ቢቀይሩ መፋታት ይችላሉ? አንደኛው ከቀየረ አንደኛው ሃይማኖት ቢቀይር ይፋታሉ። ኦኬ ማስረጃ ይኖር ይሆን?
መጽሐፍ ቅዱስ አለ አለ ምን ላይ አለ? መጽሐፈ ተግሳጽ ነው። መጽሐፍ ቅዱስ ላይ ነው ያልኩህ። መጽሐፍ ቅዱስ ላይ ነው ያልኩህ እኮ አለ። መጽሐፈ ተግሳጽ እሺ፣ ምዕራፍ ስንት? ቆይ 80 ላይ ያወጣለት 80 ምዕራፍ ስንትና ቁጥር ስንት ላይ? ምዕራፍ ስንት እናውጣ? መጽሐፈ ተግሳጽ 80 ላይ ነው ያለው። መጽሐፈ ተግሳጽ ላይ ያለ አልከኝ። በሃይማኖት የተነሳ ሰዎች መለያየት ይችላሉ። ከተጋቡ በኋላ አንደኛው ወደ ሌላ ሃይማኖት ቢሄድ አልክ። ይቻላል በእናንተ እምነት እንደዛ? ኖ አይጠየቁ ጥያቄ በባይብል ነው የጠየቁ አለ ስላልከኝ ነው። ይቻላል ወይ በእናንተ በቁርአን ይቻላል ወይ? በቁርአን ይቻላል ወይ? እንዴት ያለ ነገር ነው? በርኖ ፕሩፍ ፋላሲ አትጠቀማ ማለት ለጠየቀው ጥያቄ ነው። ከክልኝ ፋላሲ አይደለም ይሄ። የጠየቀው ጥያቄ መልስ። ታውቀዋለህ እኮ ይሄን እንደማይሆን እኮ ታውቀዋለህ ማለት ነው። ማስረጃ የለውም ማለት ነው። መጽሐፈ ተግሳጽ ላይ አውጥቻለሁ። ምዕራፍ ስንት ቁጥር ስንት? አንብበው ከቁጥር 1 እስከ መጨረሻው። ምዕራፍ ስንት ምዕራፍ ናቸው ያሉት? መጽሐፈ ተግሳጽ ከቁጥር 1 እስከ መጨረሻው አንብበው። ከቁጥር 1 እስከ መጨረሻው እንዴት ይባላል? እንዴት ነው እንጂ ማነህ? እሺ በቃ ኢምራን ቀጥል፣ ችግር የለም። ወይ ሌላ ሰው አስገባና እንትን ይቀጥሉ። ኡስታዝ ሙሉ ምዕራፍ ቀስ በቀስ ሙሉ መጽሐፍ ሳንብባበት አይቀርም። በዚህ ተቀጠለ ከየት እንደሚመጡት አይታወቅም። እኔ ከማን ጋር እንደሚጋጭ ታውቃለህ ኤብሮ? ማቴዎስ ወንጌል ምዕራፍ 19 ላይ ያለ ዝሙት ምክንያት ነው የሚለው። ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ነው አለ። በሃይማኖት ምክንያት አይልም። ተመልከት፣ ከዛ ጋር ነው የሚላተመው ራሱ። ቢያመጣም እንኳን ጥቅስ ግጭት ነው የሚሆነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላ የሚያገባ አመንዝራ ነው ይላል ማቴዎስ 19:69 ላይ። ያለ ዝሙት ምክንያት መፍታት የተከለከለ ነው። ፍቺ ይፈቀዳል በክርስትና። ነገር ግን የሚፈቀደው መቼ ነው? አንድ ሰው በዝሙት ምክንያት ነው። ከሁለት አንዱ ከቀበጡ ወይም ደግሞ አንሶላ ከተጋፈፉ ከሌላ ሰው ጋር መፋታት ይቻላል። እንደዛ ብሎ ነው ያስቀመጠው እና ከዛ አንፃር ነበረ ማለት ነው። ኡስታዝ ትክክል ነው ወላሂ። እኛም እኮ ስንጠይቀው የነበረው ይሄንን ነው። መጀመሪያ ጠየቅነው፣ ከዛ ሌላ ታሪክ አወራ። ያው እኛ ቁም ነገሩ የመደምደሚያችን ምንድነው? ያለ ዝሙት ምክንያት አንድ ሰው መፍታት የማይችል ከሆነ መጨረሻ ላይ ዝሙት ሰርቶ ይፋታል ማለት ነው። በቃ መፍትሄ ከሌለ ቆንጨራ ይዘው ሃይማኖትም ሲለያዩ የሚገርም ነገር ማለት ነው። በሃይማኖት ከተለያዩ ደግሞ ይፋታሉ። በመጽሐፍ ቅዱስም ከሆነ ስለማያውቁ እኮ ነው። አሁን እኮ ስለማያውቁ ነው። አሁን ኢምራን አምጣ ሲለው ማምጣት እንደማይችሉ ስለምናውቅ እንጂ መጽሐፍ ቅዱስ ላይ አንድ ሰው የተለያየ ሃይማኖት ቢኖራቸው ብሮ ምን እንደሚሆኑ ታውቃለህ? ተፋተው ሌላ ማግባት አይችሉም። ታውቃለህ? አዎ ትክክል። አዎ ወላሂ አይችሉም። አዎ ሌላ ሰው ማግባት አይችልም። እና ይሄ ሁሉ አለ። ግን ከኢየሱስ ትምህርት ጋር ይቃረናል። ኢየሱስ ያለው ያለ ዝሙት ምክንያት ነው ያለው። ጳውሎስ መጣና ደግሞ ምን አለ? ሰዎች መፋታት ይችላሉ አለ። በሃይማኖት የተነሳ ግን ተለያይተው ሌላ ማግባት አይችሉም። ቆሞ ቀር ይሆናሉ። አንድ ሴት የሃይማኖት ልዩነት ከተፈጠረባት ከባሏ ጋር መለየት ትችላለች። ለምሳሌ ክርስቲያን ከነበረች ባሏ ተነስቶ ሙስሊም ቢሆን ትፈታዋለች። ነገር ግን ሌላ ሰው ማግባት አትችልም፣ የተከለከለ ነው። ስንቶቻችሁ ይሄን ታውቃላችሁ? አሁን ያውቃለሁ ኡስታዝ፣ እኔ በአባቴ ምክንያት ነው ያወቅሁት። አይ ታች ያሉትን ያልኩት ለታች ያሉት አንተማ ታውቃለህ። ኮምፓራቲቭ ሪሊጅን ላይ ነው ያለው። ጥቅሱን እናውጣው ኤብሮ። ደስ ይለናል ኡስታዝ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ያውጣላችሁ። ይሄ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ በጣም በደል ነው። ይሄ ትልቅ በደል ነው ኢብራሂም፣ ትልቅ በደል ነው። በጣም ወላሂ በጣም አያችሁት? ሚስት ከባሏ ጋር አትለያይ፣ ብትለያይ ግን ሳታገባ ትኑር። ለምን ሲባል ከባሏ ጋር ትታረቅ ወይም ከባሏ ጋር ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ ነው የሚለው አለ። እና ምን ይላል? ሌሎች ግን እላለሁ ጌታ አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷ ከእርሱ ጋር ልትቀመጥ ብትስማማ አይተዋታል። ያላመነ ባል ያላት ሚስት ብትኖር ከእርሷ ጋር ልትቀመጥ ቢስማማ አትተወው ይላል። ስለዚህ ሚስት ከባሏ መለያየት ከፈለገች ትለያያለች፣ ግን ሌላ ማግባት አትችልም። ቆሞ ነው የምትቀረው። ለምሳሌ ደበደበኝ እንትና ላይ ምናምን ብትለያይ ትለያያለች፣ ችግር የለውም። ወይ ደግሞ ማድረግ ያለባት ሁለት ምርጫ ነው። ወይ ከባሏ ጋር ትታረቅ
ወይ ደግሞ ሳታገባ ትኑር ነው የሚለው። ሳዝና እያመነዘሩ ውሽማ እየያዙ መኖር ነው እንግዲህ። ከዛ በኋላ ወይ የመደብደቡን ህይወት መምረጥ ነው እንግዲህ። ሄሎ ይሰማል? ይሰማል። ሄሎ ዋይድ ወይ አሁን አንተ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 የተረዳህበት አንግል ምንድን ነው? እኔ ምን አውቃለሁ? አስረዳኝ እንጂ ኢብራሂም ነው ያመጣው። እኔ እንዳስረዳ አይደለም። አንተ አይደል እንደ አሁን ጥቅስ ብለህ ምሳሌ ብለህ የጠቀስከው እሱን አይደለ? አንተ የተረዳህበት አንግል ምንድን ነው? ከኢብራሂም ጋር አውሩ። እኔ ትንሽ የመረዳት ችግርም ስላለብኝ ቶሎ አይገባኝም እና ስለ ኢብራሂም አስረዳው ይሄን ነገር። ጎበዝ ኢብራሂም ይሰማል? እሺ ያው ይሰማኛል። አንተ አሁን ከቅድም ጀምሮ ያው እየተከታተልኳችሁ ነበረ። እሺ እንዴ ተልችተዋል እንዴ? ኧረ አልሰለቸኝም። አንተ ደስ ስለምትለኝ እኮ ነው። እሺ በጣም እና ስትለኝ እኮ የሆነ የመሰልቸት አደረገው እና አሁን እንትን አምላካችሁ እግዚአብሔር እንደዚህ ያዛል፣ ሴቶችን ያወርዳል፣ ይቀጥቀጥ ይላል፣ አስገድዶ ይድፈር ይላል፣ ምናም ይላል። አሁን የሁሉ ነገር በብሉይ የተጻፈውን ሁሉ ነገር ጠቅሳችኋል አይደል? እውነት ግን ማለት ነው አሁን በአዲስ ኪዳን የተጻፈውን ለምን አትመልስም? አሁን ያወራ ነው አይደለም እኮ እናስምርበታ፣ አስምረንበት እንለፍ። እሺ እንለፍ አይሻልም? አሁን ምንድነው ልል የፈለጉት አሁን ባለው ነባራዊ ሁኔታ አሁን እኔ እናንተ ባለንበት ጊዜ በእንደዚህ ነው ወይ የምንተዳደረው ነው? እሱ ላይ እንመጣለን፣ እንመለሳለን። ኢየሱስ ክርስቶስ ምንም አይነት ሕግ አልሻረም። አሁን ክርስቲያን ማንኛውም በመጽሐፍ ቅዱስ የሚተዳደር ክርስቲያን በእንደዚህ አይነት መንገድ ነው ሴትን ሪስፔክት የሚሰጠው መልስ የሚሰጠው እንደዛ ነው። እናንተማ ትክክለኛ ሕግ እንዳልሆነ ስለምታውቁ በዛ ሕግ አትመሩም። አሁን ይሄኛውን ማቴዎስ ላይ ያለውን ጥቅስ እናውራ። ማቴዎስ ወንጌል ምዕራፍ 19 ላይ ማቴዎስን ደግሞ ማቴዎስ አንደኛ ቆሮንቶስ 7 ነው የምናነበው። አንደኛ ቆሮንቶስ ማቴዎስ ምን አለ ንገረኝ እስቲ። አንዲት ሴት የምትፈታው በዝሙት ምክንያት እንጂ በምንም አትፈታም ሌላ አለ ኢየሱስ ክርስቶስ። በዝሙት ምክንያት ማለት አንደኛው እኔ የተረዳሁት አንደኛው ምንድነው ምናልባት ስትማግጥ ወይ ደግሞ ከሌላ ወንድ ጋር እንትን ስትል ከታየች ምናምን ነው፣ በዛ ኮንቴክስት ነው። ሁለት ደግሞ መኝታ ማለት በግብረ ስጋ ግንኙነት ጊዜ ወይ ሁለቱ ቅድም ወንድማችን እንዳለ ምናልባት የበሽታ የህመም ጉዳይ ካለባቸው በዛ ጉዳይ ሊለያዩ ይችላሉ፣ ወይ ልጅ መውለድ ማይችሉ። ኧረ ተው መጽሐፉ ጨምር በለጠ፣ መጽሐፉ እንደዛ አይልም። ምን ሆናችሁ ነው? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል ነው የሚለው። ስለዚህ አንድ ሰው እኮ ሚስቱን ፈቶ ማለት ሚስቱን ትቶ ከሚስቱ ሌላ ሄዶ የሚያማግጥ ከሆነ ያመነዝራል ነው። የሚያማግጥ አይደለም የሚያገባ ነው የሚለው እንዴ። ሚስቱን ፈቶ ሌላ ሚስት የሚያገባ ከሆነ ዝሙት ከሌለ ያለ ዝሙት ችግር ምክንያት ማለትም ሚስቱ እሱ ላይ ወይ ዝሙት ካልሰራችበት ወይ እሱ ደግሞ ሚስቱ ላይ ዝሙት ካልሰራ በቀር ይሄ ሰውዬ ሚስቱን መፍታት አይችልም። ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ማቴዎስ ወንጌል ማቴዎስ 19 እናንተ ወላሂ እንደቀል በነገራችሁ በጣም ከባድ እኮ ነው ወላሂ። እንዴ በጣም ከእስር ቤት እኮ ነው እንዴ። ተረጋጋ። ቆይ ላንተ አይደለም ለህዝቡ ነው አንተ እስከምታወራ ድረስ እኮ። እሺ ይልቀጥልሽ። እሺ 19 ስንት? ትእዛዙ ከባድ ነው። 19:9 19:9 አንተ ራሱ መፍታት አለብን እንጂ ነገሩ ዝሙት ከሌላ አይፈታም ተብሏለሽ። እኔ ግን አንድ ሰው በዝሙት ምክንያት ካልሆነ በቀር ሚስቱን ፈቶ ሌላ ሴት ቢያገባ አመነዘረ እላቸዋለሁ አለ። እሺ ምንድነው እዚህ ጋር ጥያቄክ? ጥያቄውማ ያነበብከው ነው። ምንድነው አንድ ሰው ሚስቱን መፍታት የሚችለው በመሃላቸው መማገጥ ካለ ብቻ ነው። አንደኛው ሌላ ቦታ ሄዶ ከማገጠ ወይ ደግሞ እሱ ከማገጠ ወይ እሷ ከማገጠች ያ ችግር ካለ ብቻ መፍታት ይቻላል። ከዛ ውጪ ግን ያለ ዝሙት ምክንያት የሚፈታ አመንዝሯል ነው።
ሌላ ሚስት የሚያገባው እኮ። ታዲያ ምንድነው ታዲያ አንተ ጥያቄ ፈጠረብህ ነው? አዎ ጥያቄውማ እስር ቤት ነው ወይ ትዳር? ሰዎቹ በሌላ ምክንያት ባይስማሙ የአልጋ ላይ ላይስማሙ ይችላሉ፣ ኢኮኖሚካሊ ላይስማሙ ይችላሉ፣ ወይ ደግሞ ሌላ ማያስማማቸው ቤተሰብ ላይ ያስማማቸው ይችላል። ጠጪ ሊሆን ይችላል፣ ጫት የሚቅም ሊሆን ይችላል፣ በየመንገዱ ትቦ ውስጥ እየገባ ብሩን የሚያስረክብ ሊሆን ይችላል፣ ማስተዳደር የማይችል ሊሆን ይችላል። እና እቺ ሴት እየተቃጠለች ዘላለም አለሟን ትኖር? እስር ቤት ነው ትዳር? አዎ ግን ኢብራሂም መቼም አንተ ብዙ ነገር ማለት ታውቃለህ አይደለ? ብዙ ነገር የምታውቅ ልጅ ነህ። ሁላችንም እዚህ ላይ አዋቂዎች ነን አይደለ? ግን ብዙ ጊዜ ለሽምግልና ባልና ሚስት በሚባሉት ሽምግልና ስትቀመጥ ስፔሲፊክሊ በዚህ ጉዳይ ነው ብለው ይነግሩሃል። ባልና ሚስት ለምሳሌ ምክንያት አይፋቱ ነው መጽሐፍ። ሌላ ሚስት ያማግጥብህ። ቆይ ስማኝ፣ ማለት ሴክስ ላይ ደካማ ነው አልጋ ማለት እንትን ማለት እንደዚህ አይነት ችግር አለበት ምናምን ብለው ይነግሩሃል። አዎ ይናገራሉ። ሌላ ሴት ጋር ይሄዳል ምናምን ብለው ይናገራሉ። እንደዚህ ሴቶች ስፔሻሊ በብዛት እኮ በሌላ ነገር ከቨር ይደረጋል እንጂ በእንደዚህ ያን ነገር ተብሎ እኮ አይነገርም። ማለት ነው ሰፈር ውስጥና የድሮ ወሬ ያታወራብና እዚህ ጋር ምን ሆነ ነው? እኛ አሁን ጥያቄው መጽሐፍ ቅዱስ ላይ ነው። ምን አገባን? እንደዚህ በተራክቦ ምክንያት ሳይጣጣሙ ሲቀሩ መፋታት ይችላሉ የሚላለን ባይብል ላይ ወፍ። እሺ ለማንኛውም ማመንዘር ከማመንዘር ማለት ከእንደዚህ በለጠ ይሄን ጨርስለት መጀመሪያ ላይ ኢብራሂም ሁለት ባልና ሚስቶች ጥንዶች በተራክቦ ሳይጣጣሙ ሲቀሩ መፋታት ይችላሉ የሚል መጽሐፍ ቅዱስ ማስረጃ አለ? እኔ አሁን እንደዛ አይነት ማስረጃ የለኝም። ግን ማለት ነው አሁን ባል ሌላ ሴት ጋር ከሄደ ወይም ሚስት ሌላ ሴት ጋር ከሄደች አመነዘረች፣ ስለዚህ መፋታት ይችላሉ ነው መጽሐፍ ቅዱስ እያለ። አዎ ካልተሰራስ ይሄ ነገር ካልመጣ ቤት ውስጥ ግን እንደፈለጉ ካልተሰራማ ሊፈታት አይገባም ነው። አይገባም። ጥሩ አሁን ጀግና በቃ አሁን መጣለኝ ፖይንቴ ላይ። ስለዚህ አሁን እሱ ቆንጨራ ይዛል፣ እሷ ሜንጫት ይዛለች። ቤት ውስጥ እንደ ቶም ኤንድ ጄሪ ኳ ከሽካ የቤት ዕቃ ምናምን እንዳለ እያፈራረሱ ልጆቹን እያሰቃዩ ባልየው ተቆይት ልጨርስ የላምብረት እያልኩ መጽሐፍ ቅዱስ ነው። እኔን አይደለም የምትለው መጽሐፍ ቅዱስ ነው እያልኩ አንተ ነው። ይችላሉ። በጣም ጥሩ። በድብድብ ምክንያት ባልየው ቆይ አንዴ ባልየው አንድ ጊዜ ኧረ ቆይ ላውራ አንዴ። ባልየው እየሰከረ ቤት ውስጥ መጥቶ የሚያስቸግራት ከሆነ ጎረቤት የሚበጠብጥ ከሆነ አፉ የሚሸት ከሆነ ንጽህናውን የማይጠብቅ ከሆነ እንደዚህ አይነት በቃ የሚያስጠላ ባህሪ ካለው እቺ ልጅ መፍታት ትችላለች ወይስ አትችልም? በዚህ ጉዳይ መጽሐፍ ቅዱስ እንድትፈታ አያዝም። በቃ አመሰግናለሁ፣ ጨርሻለሁ። እኔ ለሌላ ሰው ድል ስጡ። በጣም አሪፍ ነው። በቃ በለጠ በጣም ነው የምናመሰግነው። በነገራችን ላይ እዚህ ተራክቦ ላይ ወንድና ሴት ሳይጣጣሙ ሲቀሩ መፍትሄው ወደ ሳይካትሪስት ነው መሄድ ያለባቸው፣ እኛ ጋር አይደለም መምጣት ያለባቸው። ኢምራን ገና አላገባም፣ ትንሽ ልጅ ነው፣ የ19 ዓመት ልጅ ነው፣ ምንም የሚያውቀው ነገር የለም። ስለዚህ ማለት ነው ያገባው እኔ ያለው ሌሎቹ ብዙ ያላገባው አሉ ውስጥ ማለት ነው። ኡስታዝ ጀማልም አግብቷል። ስለዚህ አሁን እኛ ሳይካትሪስቶች አይደለንም። አንድ ሰው ለምንድን ነው የማይጣጣሙት የሚለውን ነገር ቆይታቸው ምንድነው፣ ለስንት ሰዓት ይቆያሉ አይቆዩም የሚለው ሳይካትሪስቶች በደንብ እውቀት ያላቸው ሰዎች አሉ። ጎግል ላይም ገብታችሁ ልታነቡ ልታገኙ ትችላላችሁ። ማንም አይመልስ። ይሄ በማንም ይፈታ አይደለም። ይሄ በማንም አይፈታም። ለማንኛውም እኔ እነግርሃለሁ፣ እኔ ሚዲያ ላይ ተማሪ ስላልኩ ፕሮፌሽናሊ ግን ያነበብኩትን ልነግርህ እችላለሁ። ችግር ካለብህ አንተ እኮ ይፈታል ወይ ነው? በዚህ ነገር ይፈታዋለን። ይፈታል። ሲስተም ትምህርት አለው፣ ጥበብ አለው፣ ሁሉ ነገር ካነበብክ የማይፈታ ነገር የለም። እንደዚህ የሚፈታ ተፈጥሮን ማንም እንደዛ ብለህ እንግዲህ ከማዲስ 19 ላይ የተፈጥሮ ጉዳይ አይደለም፣ ራሱ የተፈጥሮ ጉዳይ አይደለም፣ ሳይኮሎጂካሊ ፕሮብሌም ነው። አይደለም ሀቢቢ፣ የሳይኮሎጂካሊ ጉዳይ ነው። ሳይኮሎጂ ጉዳይ ነው። እሱ ባለሙያ ሊያዩ ይገባል ራሱ ማለት ነው። ግን ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ያለ ዝሙት ምክንያት ተብሎ ነው የተባለው እና ይሄን ይመስላል። ሌላ ሰው መግባት ይፈልግ ሰው ካለ አስገቡ። በለጠ አለ ከማን ነው? ከጨረቃ ከበለጠ አጠገብ። ቆይ በበለጠ አንተ በቃ ቆይ አንተ ደግሞ እድል ይሰጣል። እሺ አንዴ ጨረቃ ይቀጥል። መልካም በድጋሚ ሰላም ብያለሁ። በለጠ ቃለ ሕይወት ያሰማልኝ። በጣም ጎበዝ ልጅ
አታወርደኝ። ለምን ትፈራለህ? ሳታወርደኝ ልነግርህ እፈልጋለሁ። ኤልሳ ነኝ፣ ቤት ኤልሳ ቤት ነኝ። ቆይ ተረጋጊ። ትልቅ ሰው ነሽ፣ በቪዲዮ አይቼሻለሁ። ስለዚህ ተረጋግተሽ ታውሪ ከሆነ እኔ ያለ ከኔ ጋር ታወሪያለሽ። ኦኬ። ምንድነው ቅድም ያነሳሽ? አትደራረቢ ነው ለማለት የፈለኩት። ቅድም በጣም ስትደራረቢ ነበር፣ ለዛ ነው የማትግባቢው። ኦኬ በጣም ጥሩ። ስለዚህ ምንድነው አንደኛ ጴጥሮስ ጥያቄ ነው የምንጠይቅሽ፣ ከዛ ወደ ቁርአን ትጠይቂናለሽ። አንዳንድ ጥያቄ ትጠይቂናለሽ። ቀለል አድርገው አንደኛ ጴጥሮስ 3:7 ላይ ያወጣላት ኢምራን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ያወጣላት። ኦኬ ጨረቃ ሴት ልጅ ደካማ ፍጡር ናት አይደለችም? ኦኬ አንደኛ ጴጥሮስ 3:7 ላይ አንብብላት። እንዲሁ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማንን ነው ደካማ ፍጥረት ያለው? አዎ ነገረህ እኮ ቅድም አንድ ወንድሜ እኮ ሲገልጽልህ ነበር አይደለ እንዴ? ሴት ልጅ ደካማ ብሎ ከሱ ላይ የገለጻት አዳምጠኛ፣ አንተን አዳምጠኝ፣ አንደራረብ ብለሃል። እዛ ላይ የሚገልጸው አሁን መጽሐፍ ቅዱስ ማንበብ ብቻ ሳይሆን እውቀት ያስፈልጋል። ምንድነው ሴት ልጅ በመስማት የሆነ ነገር ስትባል ቶሎ የማዳመጥ የመቀበል ፍጥነት አላት። ማብራሪያ አይደለም የጠየኩሽ። ጥያቄ ምንድን ነው የጠየኩሽ? ሴት ልጅ ደካማ ፍጥረት ናት? ሴት ልጅ ደካማ ናት አልክ አይደለ? ደካማ ፍጥረት ናት ወይስ አይደለችም ስልሽ ምንድን ነው ያልኩት? አይደለች፣ አይደለችም ማለት ባይብሉ። አዎ ደካማ ፍጥረት ናት። አሁን ደካማ የምንለው በምን መሰለ? በምን እንደሆነ በኋላ አሁን እኔ ወአዲ ማብራሪያ አስፈልግ። ቆይ ኦኬ፣ ማብራሪያ አስፈልግ፣ በኋላ ትነግሪኛለሽ። ምንድን ነው ደካማ የሆነችው ሌላ ጉዳይ ነው። ሴት ልጅ ደካማ ፍጥረት ናት ወይስ አይደለችም? እንደዚህ እንደ ጴጥሮስ ትምህርት አይደለችም። ደካማ ፍጥረት ናት አይልም ወይስ ይላል መጽሐፉ? አዎ ቢልም አልኩ እኮ አንድምታውን መረዳት ይገባሃል። አንድምታውን ትነግሪኛለሽ በኋላ። አሁን ደካማ ፍጥረት ናት ወይስ አይደለችም? በምን እንደሆነች ማብራሪያ ስፈልግ ሁለተኛው እንሄዳለን። ደካማ ፍጥረት ናት ይላል። ደካማ ፍጥረት ስለሆኑ ይላል። ናት አይደለችም? ደካማ ፍጥረት አይደለችም። እዚህ ጋር ይላል አይልም? ደካማ ፍጥረት አይልም ወይስ ይላል? አሁን እኮ ልንግባባ አንችልም። በዚህ ያው እናድራለን እንጂ ይላል ወይስ አይልም ነው ጥያቄው። ፍቹን ያስፈልጋል። አይ ትነግሪኛለሽ ፍቹን ስፈልግ። እዚህ ጋር ደካማ ፍጥረት ይላል፣ ግን በምን ደካማ እንደሆነች በኋላ ላይ ትነግሪኛለሽ። ይኸውልህ ከሱ ላይ ያለበት ምክንያት ትነግሪኛለሽ። መጀመሪያ ደካማ ፍጥረት ይላል ወይስ አይልም? ይላል ወይስ አይልም? እሱን እንጨርስ። ይኸውልህ አንተ እኮ አነበብከው አይደለ? ያነበብከው ደግሞ የጠየኩሽ ጥያቄ ደካማ ፍጥረት የሚለው ከምን አንጻር ነው? ፊዚካሊ ነው፣ ሜንታሊ ነው፣ ስፒሪቹዋሊ ነው የሚለውን በኋላ ላይ ጠይቅሻለሁ። የጠየኩሽ ጥያቄ መጽሐፉ ላይ ሴት ልጅ ደካማ ፍጥረት ናት ይላል ወይስ አይልም? የስ ኦር ኖ? አንተ አነበብከው እኮ ከኔ ምን ይላል ወይስ አይልም መጽሐፉ? ስለዚህ ይላል ወይስ አይልም? ኮንፈርም አድርግልኝ። ኦ ማይ ጋድ። አይ ይኸውልህ እኔ አሁን ይቅርታ ሁሉንም ማየት ያስፈልገኛል አይደል? በራሴ መጽሐፍ ይላል ወይስ አይልም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ይላል ወይስ አይልም? ኦ ማይ ጋድ። ይኸውልህ እያንዳንዷ ነገር ራሴ ካላየው እንዲህ ነው አይደለም። ነገር ለሊናና ለታዳሚው ጥያቄ ወደ ቀጣዩ ነጥብ እንሂድ። ሴት ልጅ ደካማ ፍጥረት የተባለችው ከምን አንጻር እንደሆነ ሁለተኛው ንገሪን። አንቺ የፈለግሽው ከምን አንጻር? አዎ ይኸውልህ በጣም ጥሩ። አሁን ጥሩ መጣ። ቅድም አንድ ወንድሜ በጥሩ ሁኔታ ሲገልጽልህ ነበርና የሆነ ነገር ሰምታ ከማመን አለ አይደል በፍጥነት በዛ ደካማ ነች ብሎ ይላታል። ከዛ አንፃር ከምን አንፃር ነው ታዲያ ማለት ነው ደካማ ፍጥረት ነች የተባለችው? ከምን አንፃር እንጂ ወይ በእምነቱ አይደለም ወይ በትዳሩ አይደለም ወይ ከምን አንፃር አይደለም አላለም። እንደዛ አላለም። ከምን አንፃር ነው የሚለውን ብቻ እንድትነግሪኝ ነው። ከምን አንፃር ነው የተባለችው? ጆሮዋን በማመን ሰምታ ምንድነው አዳምጣ ማስረጃ ይኖር ይሆን? ሰምታ በመተግበር ማስረጃ ይኖር ይሆን? ማስረጃ ይኖር
ዋናው ማስረጃ የሚሆን እኮ ግልጽ እኮ ነው። በለስን በመብላት ነው። ይኸውልሽ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲላት ዝም ብላ ስለምትሰማ ነው። ጆሮዋ ቱሪናፋና ቱትሏን ወንድ ልጅ ሲነፋ ዝም ብላ ስለምትቀበል ነው። ኦኬ የጴጥሮስ ተማሪ ቀለሜንጤዎስ ምን እንደሚል ታውቂያለሽ? የእሱ ተማሪ ይህን ጥቅስ ሲያብራራው ከአንቺ የበለጠ ማለት ነው። እስቲ ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ያወጣላት ይህንን የጴጥሮስን ቃል ሲያብራራው ማለት ነው። እንግዲህ ማንን እንስማ? ጨረቃን እንስማ? ቀለሜንጦስን እንስማ? የጴጥሮስ ተማሪ ነው ወይስ አንቺ በጴጥሮስ ዘመን ነበርሽ? ጆሮ ስትሰማ ቱሪናፋዋንና ቱልቱላን ወንድ ልጅ ሲፎትታት ዝም ብላ ትፎትታለች እያልሽ ነው ያለሽው። ግን መጽሐፉ እንደዛ አይደለም የሚለው። ደካማ ፍጥረት የሚላት ከምን አንጻር ነው? ከአካላዊ ነው አይደለም የሚለውን እንየው። ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ እዩ። ሴት በተፈጥሮ ደካማ ናት አለ። አንቺ አይደለችም አልሽ ቀደም። ለምንድን ነው ምንዋ ነው ደካማ የሆነው ስትል የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች እኮ ነገርኩህ እኮ። በለስን በመብላት ወይም በማስበላት ሳታመዛዝን ትቀበላለች። የሰማችሁን ሁሉ ሳታመዛዝን ትቀመጣለች። ምን እያለ እንደሆነ ታውቂያለሽ? ዶማ ናት እያለ ነው። ዶማ ናት፣ ሳታመዛዝን ትቀበላለች። አይምሯ ችግር አለባት እያለ እናት ዶማ ናት ማለት ነው። ደካማ ፍጥረት የተባለችው ከአይምሮ አንጻር ነው። አይምሮ ችግር አለባት እያለ ነው ያለው። ምን ታያለሽ? ያንቺ እናት እህቴ፣ ያንቺ እናት አትቀለቅ። አይ እኔ አይደለም። አሁን የወለደች እናትህ አንተውን አዋቂ ነኝ ትላለህ። አንተን የወለደች እናትህ ዶማ ናት እያልከኝ ነው። እኔ አልልም ወላሂ አልልም። ይሄ ግን ጥቅስ ግን እንደዛ ነው። ይሄ ጥቅሱ ነው የሚለው። ሴት በተፈጥሯ ደካማ ናት፣ የሰማችው ሁሉ ሳታመዛዝን ይሄው ሳታመዛዝን አሜን ብላ ትቀበላለች ይላል። ሴት ልጅ ሳታመዛዝን አሜን ብላ ትቀበላለች። ይኸውልህ ይሄ የተባለችበት ምክንያት በለስን በመብላትና በማስበላት ትቀበላለች ወይ? ሴት ልጅ ነገር ነው። ሴት ልጅ በተፈጥሯ ደካማ ናት፣ የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለች ወይ ነው የጠየቅሽው? አዎ ወይ አይደለም በይ። በጣም ጥሩ እሺ ወንድሜ፣ በጣም ጥሩ። አሁን ለጠየቀኝ ጥያቄ አዎ አይደለም አንተ አዋቂ ነኝ ብለህ ጥያቄ ነው የምጠይቅህ። የአንተ እናት ሳታመዛዝን አንተን አሳደገች ወይ? አላሳደገችም። አሁን የመለሰልኝና መልሱን እዛ ነው የምታገኘው። ስለ ባይብል ነው የምናወራው። ባይብሉ ትክክል አይደለም እያልን ያለ ነው። ሀሳቡ ትክክል አይደለም። ሴት ደግሞ እኮ ትክክል አይደለም። አውግዢ አየው አይደለ? ያንተ እናት ሳታመዛዝን ነው ወይ ያሳደገችህ? እንግዲህ በቃ አልፈለገችም ማለት ነው። አሁን እሱን አዎ ካልከኝ እኔም እንዳንተ አዎ እላለሁ። ግን አዎ ምለው አዋዲ ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ባለው ጥቅስ መሰረት ሴት ልጅ አንተን ትምህርት ቤት አንጠልጥላ ወስዳ እንግዲህ አልተግባባንም ማለት ነው። ይምራን ቀጥሉ። በቃ ምንም ማድረግ አይቻልም። ምክንያቱም እኔ አላልኩም እኮ እኔ አይደለም ያልኩት። ከኔ ቢሆን ኖሮ ልክ አይደለውም። ሴት ልጅ ዶማ ናት ብሎ ያስቀመጠው ወይም ሳታመዛዝን ዝም ብላ ነው የምትቀበለው ያለው ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ያለው ጥቅስ እንጂ እኔ አይደለሁም። ይሄ ጥቅስ ትክክል አይደለም። ሴት ልጅ ዶማ አይደለችም እያልኩኝ እየተከራከርኩኝ በተቃራኒው እየተናገርኩኝ አንቺ ተመልሰሽ እናትህን እንደዛ ትላለህ ምናምን ነገር ትኛለሽ ማለት ነው። ኤኒዌይ ቀጥሉ፣ ችግር የለውም። ከዚህ በላይ እንኳን ጥሩ አይደለም። በጣም ጥሩ። አሁን ወደ መጨረሻው ስንሄድ እኔ አንድ ነገር የምነግራችሁ ምን አለ መሰለህ፣ አሁን እንደዚህ ለመከራከር የእናንተንም አንዴ አልጨረስም። መጨረሻ ድረስ ረጋቢ። አንዴ እዚህ ጋር እየተናገረ ያለው ማን ነው? መልሽልኝ። ሄሎ እሱን እኮ አንተ ነው ያዝከው። እኔ ጋር እኮ መጽሐፍ የለኝም። ሰው በያዘው መጽሐፍ እኔ ምንም ነገር አልቀበልም አላምንም። መጽሐፉን ያዝከው የማታውቂውን ነገር ቆይ አንዴ፣ የማታውቂውን ነገር አታረጊ። አያችሁ አይደል? እስካሁን ስትከታተል ጥቅሱን አታውቀውም ነበረ። ለዛ ነው መጽሐፍ ዶማ ነው ትክክል ነው። መጽሐፍ ለምን ዶማ ይልሻል? ለዛ ነው ዶማ ያለሽ። ማሻአላ አሁን ገባኝ። አንደኛ። ሁለተኛ እዚህ ጋር የሰማችሁን ሁሉ ምንም ሳታመዛዝን ትቀበለች። ለዛ ነው አንቺ እስካሁን ያወራሁትን ብለሽ ተቀበልሽኝ፣ ሳታነቢ ተቀበልሽ። ለምን ዶማ ስለሆንሽ ማለት መጽሐፉ ነው ያለሽ። ኡስታዝ ወሂድ በዚህ መጽሐፍ አንቺ ነሽ በዚህ መጽሐፍ የምታምኘው። አሁን ልቀጥልና ደካማ የሆነችው በምን ሆነው? ይኸውልህ እኔ ዶማ ነኝ። እንዳንተ አይነቱን ደግሞ ቆፍሬ ያስተካክልሃለሁ። አስበይማ፣ ለመቆፈር መስማት አለብሽ። እንዳንተ አይነቱን ደግሞ ቆፍሬ እሰራሃለሁ። ችግሩ መጽሐፉ ደግሞ አሰብ የሚልሻል። እንኳን ሊቆፍሪ አንቺ ራሱ መቆፈር አለብሽ። ሄስት ነሽ ገና ብታረጂ መቆፈር አለብሽ። ገና አሁን መልሺ። በተፈጥሮ ደካማ የተባለችው ማናት? ወረደች። አያቸው እንደዚህ ናት። ወረደች። በቃ መጨረሻ ላይ ሲከብረት ወረደች። ይታያችሁ። ቢላህ አለይኩም ኡስታዙና
መጽሐፈ ቀለሜንጦስ ሴት ልጅ ምንም አታስብም ይላል ሲላት ያንተነት ትላለች። ኡስታዝ ሄድኮ ይሄን መጽሐፍ የጻፈው እኮ ኡስታዝ ሄድ አይደለም፣ መጽሐፈ ቀለሜንጦስ ነው። ቀለሜንጦስ የጻፈው እሱን ጠይቅ ሄደሽ የእግዚአብሔርን ቃል ጠይቅ ሄደሽ። አንደኛ። ሁለተኛ ደግሞ ስብዕናቸውን ተመልከቱ ይታያቸው። አሁን እንግዲህ ለማናደድ ነው ደግማቸው አታስገቡ። ሞዴሬተር ተዋት በቃ ሂዳለች። እሺ አያቸው አይደል? እንደዚህ ናቸው። ሲቀጥል ደግሞ ያው የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች አለ። የሰማችሁን በሙሉ አሜን ብላ ዶማ ምንም የማሰማ በእኛ ቋንቋ ምንድን ነው የሚባል የሆነ ቃል አለ ብቻ ምንም አሰሚም ማለት ነው። እና ይሄ የሚናገር መጽሐፍ እዚህ ትንቢቱን አይተናል። ለምን እስካሁን ተከራክራ ጥቅሱ የት ነው ስላት አላቅም ማለች። ይታያችሁ እንግዲህ እስካሁን ተከራክራ አታውቀውም ቦታውን። ስለዚህ ኡስታዙ የነገራትን አሜን ብላ ተቀበለች ጥቅሱን ሳታውቀው እጅ ቼክ ለኳል አለችም። እና እውነትም ዶማ ነች ማለት መጽሐፉ እንደሚናገረው። እናመሰግናለን። ጭቃጥሉ ኢንሻአላህ ኡስታዙን የሚጨመር ካለ ኡስታዝ ወንድሜ ይብሮ ጨምሩበት ኢንሻአላህ። አይ ማሻአላ ጥሩ ነው። ዶማነቷን አምናም ወርዳለች። ስለዚህ አሁን ከዶማ ጋር የምናወራበት ጊዜ ስለሌለን ሌላ ሰው እናስተናግድ ወይ ኡስታዝ የሚለን ነገር ካለ እንስማና። አዝመራ ገብቷል መሰለኝ። ኢንሻአላህ አዝመራ እናወራለን። አክቹአሊ ያጀማ መጀመሪያ ራሷን ወርደችን ያልነካዋትን ሁለተኛ ያስገብታታል። ከዚህ በኋላ ይበቃታል። እንትን ድርቀት ነው የሚሆነው። እንደዚህ አይነት ሰው ታችሁ ከዚህ በኋላ እኔ ሚዩት አድርጌ አዳምጣለሁ። አይመቸኝም ከዚህ በኋላ ለማውራት ማለት ነው። ኢንሻአላህ ጀዛኩሙላህ ያ ረብ ጀዛ የብሮ ሁላችሁም አካውንቱ ይቀመጣል። እሺ ተሰማል። አሰላሙ አለይኩም ይሰማል። ወአለይኩም ሰላም ናቸው። አለን አሁን ለክርስቲያኖች እህቶቻችን አንዴ ለክርስቲያኖች እንጥቀላቸውና ኢንሻአላህ ለሙስሊሞች ደግሞ ነገ ኢንሻአላህ። እሺ ርዕሱ ሴቶች በክርስትና ነው። እናንተን አይመለከትም እህቶች። ኦኬ ያ ጀማ እስካሁን አይታችኋል። ብዙ ጥቅሶች ተነስተዋል። ሴት ልጅ ምንም እንደማታስብ የተፈጠረችው ልትደበደብ እንደሆነ ተደፍራ ደፋሪዋ እግዚአብሔር እንደሚያጋባት ይህን ሁሉ አይተናል። ግን እስካሁን የመለሰ ማንም የሚል ዲያቆኑም ገባ፣ ተማሪውም ሴቱም ገባ፣ ተሳድቦ ግማሽ ወጣ፣ ግማሹ ደግሞ ዝም ብሎ ወረደ። አይታችኋልና ምንም መልስ የለም። ሴት ልጅ በክርስትና እንደዚህ የምትታዩ ይታያችሁ። እዚህ ጋር ምንም አታስብም እያለ ሴት በቀደም ቆሮ ናት፣ ምንም ጆሮ አትጠቀም እያለ ያለው ምንም ሁሉ ነው የሚል ሁሉ እና ሴት ልጅ ምን አይነት ደደብ ብትሆኝ ነው እንደዚህ መጽሐፍ ቅዱስ የሚሰድብሽ? ሲቀጥል አምላክሽ ምን አድርጎሽ ነው እንደዚህ የሚጸየፍሽ ነው ጥያቄያችን። ይሄ መጽሐፍ ቅዱስ አንብበሽ እንዴት ብለሽ ክርስትና ላይ ቆየሽ? እንደ እውር እያየሽ ጆሮሽ አይሰማም እያለሽ ኃጢአት ከአንቺ ተገኘ እያለሽ ለባልሽ ተገዢ ባልሽ ጌታሽ ነው እያለሽ እንዴት ነው ክርስቲያን የሆንሽው? ጥያቄያችን ግን እኔ ቅድም ያልኩት ነገር ነበረ፣ በጣም ገራሚ ነገር ማለት እሱ ምንድነው? አንድ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። እደግመዋለሁ፣ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። ሁሉም ይወጣሉ ነቅለው ማለት ነው። እና አሁንም ጀምረዋል። አይ ቲንክ ፌሚኒስት እያሉ ጀምረዋል። ቢሆንም በዛ ይቀጥላል። ለማንኛውም ያው እንዴት እንደሚቆሻታቸው ኢብራሂም አንድ ጥቅስ እንጨምርላችሁ። ምን ይጨምር እስኪ መረጥ። ገራሚ ኢብራሂም ይሄ ጥቅስ አንብብልኝ እስኪ አንዴ ና አንብብ። ይነበብ እስቲ የትኛው ይነበብ? ኋላ እንዳትጸጸት ገንዘብህን ልብህንና ጉልበትህን ለሴቶች አትስጥ። ይምራን እንግዲህ አንተ በተለይ እኔ ነገርኩ ይምሩ ጉልበትህን፣ ገንዘብህን፣ ልብህን ገንዘብ ኢብሮ ገንዘብ ማለት ነው ብር ምናምን ነው፣ ችግር የለውም። ልብህን ፍቅር ነው። ጉልበትህን ማገዝም እሷ ማገዝ የለብህ፣ አታገዛትም። ምን አድርጋ ነው እንደዚህ? ጉልበት አልጋ ላይም ጉልበት የሚባል ነገር አለና እዛ ላይም እንዳሰጥ ነው። ስለዚህ ሲጀመር ጉልበትንም እንዳሰጥ ኧረ ቢስሚላ እና ኧረ እናትህንም እንዳታግዝ ነው። እሺ እኔ አይመለከተኝም። እኔ ይምሮ አንተ ታውቃለህ እንግዲህ ሰው አስገባና እንግዲህ እንደምታረጋጋቸው ግን አንተ እንዳትጸጸት እኮ ነው እያለ ያለው ብራዘር ይሄ ከባድ ነው። ኢብራሂም ደግሞ ምን ሆነህ ነው? ሴት ከምትሆን ወንድ ብትሆን ይሻልሃል እኮ ብሎ አስቀምጥኩ። የባሰ በጣም ነው ማዝነው እኔ። አይ እና ሴት ሆነሽ ከምትኖሪ ወንድ ብትሆን ይሻልሻል ይላል መጽሐፉ። ላኢላሃ ኢለላህ ላኢላሃ ኢለላህ።
እውነትም ውርዬ፣ አንተ ዛሬ ደግሞ ውርዬ ከብዳለች። ቲንክ የገባ ሰው አለ ና ብሮ ኔትወርክ ይዘዋል። አንተ ኔትወርክ ይዘዋል። ለማንኛውም ገብተዋል እና ቆይ እስኪ እና ወይም ሳምሪ ሁለቱም ሴቶች ናቸውና እስኪ እናወራቸው እነሱን። ወይም ሳምሪ ካላቸው ከሁለት አንዳቸው አውሩ። ሄሎ አላችሁ ወገኖቻችን? ቆይ ከእንትናን ጀምር፣ በቃ ከሳምሪን ጀምር። እሺ እና የሚታርጊ ወይም ደግሞ ሳምሪ የሚታርጊን ጋር ላውራ እንዴ። መጀመሪያ ገባቸው። አይ ቲንክ ናት መሰለኝ። ስለዚህ ሳምሪ የሚታርጊ እንዴ ሰላም ብያለሁ። እንዴት ነው ኢብራሂም? አለሁኝ። ሰላሙን አላምን ተቢያል ሁዳ። ከየት ቤተ እምነት ነሽ? ፕሮቴስታንት ነኝ። ፕሮቴስታንት ነሽ? እሺ። መጽሐፍ ቅዱስን ሳነብ ሴቶች ተበድለው ያገኘኋቸውና ለምንድን ነው እግዚአብሔር አንቺን የሚበድልሽ? ምን አድርገሽዋል? ጥፋት አለብሽ እንደ ሰውነትሽ? የቱ ጋር? በጣም ብዙ ቦታ ላይ ምሳሌ ከብሉይ ኪዳን ጀምረልሽ እና ቅድም ያነሳነው ጥቅስ አለ። እርሱም ምንድን ነው? ሁለት ሰዎች እርስ በርሳቸው ቢጣሉ ወይም ከሱ በፊት መጀመሪያ አንድ ሰው ቢደፍርሽ አንቺን ማለት ነው ደፈረሽ፣ ምሳሌ አርግብሽ እና ተደፈርሽ። እግዚአብሔር ምንድን ነው ማድረግ ያለበት? ለደፈረሽ አካል ደፋሪው መደረግ አለበት መቀጣት። ማሻአላ። ግን እግዚአብሔር አንቺን ሸለመው። እግዚአብሔር ማሻአላ ጎበዝ ነህ ብሎ አንቺን ሸለመው፣ አንቺ ጋር አጋባሽ እና እንደምንድን ነው እግዚአብሔር እንደዚህ ያደረገው? አልገባኝም። እግዚአብሔር አንድ ወንድ ሴትን ከደፈረ 50 ብር ከፍሎ ያግባት አለ። 50 ብር ከፍሎ ያግባት። 50 ብር አይደለም 50 ዲናር ነው። በዛን ጊዜ እኮ ብሩ ውድ ነበረ እና ደግሞ ክብረ ንጽህናዋን ከወሰደ በኋላ ነው አይደል እንዴ? ሌላ ያው ክብረ ንጽህናዋ ስለተወሰደ ነው ድጋሜ እሱ እንዲያገባት የተደረገው አይደለ? ማሻአላ። ኦኬ ገባኝ። ስለዚህ ብር መጀመሪያ ብዙ ነው አይደለ? ብሩ ብዙ ነው። አዎ በዛን ጊዜ ብዙ ነበረ። እንደ ይሁዳ ራሱ እኮ የሸጠው እኮ ኢየሱስ ክርስቶስ በ30 ኦኬ። ስለዚህ ብሩ ራሱ ኢየሱስ ሁለት ጊዜ ሸጣ ማለት እኮ ነው። ይሄ ብሩ 50 ብሩ ኢየሱስ ሁለት ጊዜ ሸጣ ማለት እኮ ነው። አምላክን ያለ እሺ፣ ችግር የለም። ፖይንት ሳይሆን አሁን ወደ ራሳችን እንመለስና ታዲያ ይሄ እንዴት በሆነ ፍትህ የሚሆነው? ብሩ የፈለገ ብር ይሁን፣ ግን እግዚአብሔር ለምን እንደዚህ ሴቶችን የሚያስቸግሯቸው? አንቺ የደፈረሽን አካል ታገቢዋለሽ? አንዴ እኮ ረክሳለች አይደል እንዴ? ልጅቷ እኮ ተደፍራለች አልፈልግም ሆነ። አዎ ስለዚህ እሷን እኮ እግዚአብሔር ካልፈቀደች እኮ ማንኛውም ሰው የደፈራት ሰው ራሱ እሷን ማግባት አይችልም። እሷ ከፈቀደች ብቻ ነው የሚያገባት። የተደፈረችው ፈልጋ ነው እንዴ? የተደፈረችው እኮ ተደፍራለች አይደለ? ነገር ግን እሷ ካልፈለገች እሱ ማግባት አትችልም። ግን አይ መጽሐፉ እንደዛ አለ። መጽሐፉ ቤተሰቦች ያስገድዷታል፣ በቃ ያጋቧታል። መጀመሪያ ሳምሪ ወይ ማን ነው የሚያወራው? ግን ግራ ገባኝ እኮ። ሳምሪ ወይስ የመተሩት ማን ናቸው? ሳምሪ ናት። ማሻአላ። ሳምሪ እየሰማሽኝ ከሆነ እሺ፣ አንድ ሰው አንቺን ደፈረሽ እና ለምንድን ነው እግዚአብሔር እሱን የማይገድለው? ለምንድን ነው አንቺ ጋር የማይገባው? ጥያቄያችን እኛ ጥፋትሽ ምንድን ነው? አንቺ ለምን እግዚአብሔር አንቺን ያገባዋል? አስቢ፣ ደፍሮሽ ሌሊቱም ውደው ማታ ማታ ነው ይደፍርሻል በየቀኑ። በቃ የዛን ጊዜ አንድ ጊዜ ይደፍርሽ። አሁን እንደው በየማታ ሁልጊዜ ማታ ሌሊቱም ውስጥ ይደፍርሻል። የቀያየር አይደለም። መጀመሪያ ራስህ አልተረዳከውም። መጽሐፍ ቅዱስ የሚለው ሌላ ነው እና ደግሞ አሰልኝ መጽሐፍ የሚለው ማለት ቦታውን በእርግጥ አሁን አላስታውሰውም፣ ግን በቃ አንብቢው። አውጥቼዋለሁ፣ አንብቢው። እንደዚህ ላድርገው፣ ይታይሻል? አዎ ሲጀመር እኮ ከመጀመሪያው አይደለም የምትመተሉት፣ ለዛ ነው። እና ደግሞ ሰው ለመንቀፍ ብላችሁ
ቆይ ችግር የለም። አንድ አንብቢው ሳምሪ። እሺ እኔም አለኝ። ምንድን ነው ማለት ርዕሱ? ዘዳግም 22:25 በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። እደግመዋለሁኝ። በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። ውሸት ነው ካልሽ ያው ሞግቺ። እህቶቼ፣ ሴት ኢትዮጵያ እህቶች አዳምጡ፣ በደም ወገኖቻችን አዳምጡ። እግዚአብሔራችሁ አምላካችሁ ደፋሪያችሁ ያግባችሁ እያለ ነው ያለው። ደፋሪያችሁ እናንተ ፍትህ ማግኘት እያለባችሁ እግዚአብሔር በየቀኑ ማታ ማታ ሁልጊዜ ማታ ማታ እንደፈለገ እየደጋገመ እንዲደፍራችሁ አጋባችሁ። በህጋዊ መንገድ እንደውም ማታ ማታ እያስተኛ አልጋ ላይ እንደፈለገ ይጫወትባችኋል። ይሄ እንደማያደረገባችሁ እግዚአብሔር ነው። ሰውየው 50 ብር ከፍሎ ማለት ነውና አምላክሽ በ50 ብር ነው የሸጠሽ። ወቂው ምንም መተማመኛ ያለው አምላክ ብለሽ የምታመልከው አምላክ በ50 ብር ሽጦሻል። ወገናችን ኢየሱስ በ30 ብር ተሸጠ አለች። ቢያንስ ዋጋሽ ግን ጥሩ ነው። ዋጋሽ 50 ብር ነውና ያንቺ ዋጋ ኢየሱስን ሁለት ጊዜ ሸጧል፣ ግን ቢሆንም ተሸጠሻል ነውና በጣም ያሳዝናል። በእውነቱ ልብ ይሰብራል። እኔ ልቤ ተሰብሯል። ኢብራሂም ምን ትላለህ? ይምሩኝ ልባችንማ ተሰብሯል እኮ ደቀናል። ማርቲነት ኧረ ቆይ ማርቲነት ወይሽ አንድ ጊዜ ቢኒን ነው ካናገር ለማርቲ ደግሞ ስለፈለኩ ኢብራሂም ወይ በአላህ አንዴ ማርቲ ሞታል። ወላሂ ባለፈው መጽሐፍ ቅዱስን ሳነብ ያገኘው ጥቅስ ወላሂ አታምንም። ልንገርህ ወረበል ካባ አታምንም። የማነበውን ጥቅስ ወይኔ እስካሁን ለምን ረሳሁ? በአላህ ላይቭ የከፈትኩት እኮ ለእሱ ነበረ። ያጀማ እባካችሁ አንዴ በደንብ ሪከርድም አድርጉ። ስንጀምር አሁን አለም በኋላ ሪከርድ አድርጉ እና በደንብ አዳምጡ። ኢብራሂም መጽሐፈ መሳፍንት ላይ ማለት ነው። በደንብ አዳምጡ። ወላሂ ትደነግጣለህ። አንድ ሰው ሚስት አገባ፣ ዝሙት ሰርታበታለች እና ወደሆነ ከተማ ሂዶ ሲያርፍ ሰዎች ይመጡና ምን ይላሉ? እሱን እንድፈረው አሉ። ወንዱን ሊደፍሩት ማለት ነው። ወንዱን ሊደፍሩት ሲሉ ማለት ነው እሱ አይ ሚስት አለች ተብሎ ሚስቱን አስወጥቶ ማለት ነው ሌሊቱን ሙሉ አስደፍሯት፣ ከዛ ሞተች። ሲሞት ደግሞ ከትፎ ስጋዋን ከትፎ በያገሩ በተነው። ይህንን ካላየን አናምንም። ይምሩ ወረበል ካረኔ አይቼም አላምንም። አይቼም አይኔን ግንባር ያርገው ብራና አይኔን ግንባር ምን ላይ ነው ያየኸው ኢምራን? መጽሐፈ መሳፍንት መጽሐፍ ቅዱስ ወርጣ አንዴ ግን ምዕራፉን በአሁን አልነገርም። ቆይ አንዴ መጀመሪያ ሰው ይሰብሰብ። አንዴ ኢብራሂም ሲጀመር ላይ ከፈኩ ለዚህ ጥቅስ ነበር ወረበል ረሳሁት እንጂ አስበሃል። እሱ እንዳደፈር ብሎ እሱ እንዳደፈር ሚስቱ ሊኮ ከት አንተ ወላሂ በጣም ጨካኝ ሰው ነው። አውዝ ቢላሂ መሸጣን አስደፍሮ አስገደላት። ያውም ደግሞ አስከተፈ። አዎ ከዛ ደግሞ ሌሊቱን ሙሉ ብዙ ናቸው፣ ወደ 100 ሰዎች ናቸው። 100ዎቹን ደፈሯት። ከዛ ወላሂ ሞተች። ስሞት ደግሞ እኮ ስሞት ስጋዋን ከትፎ በየአገሩ ላከው። ወረበል ኢብራሂም መጽሐፍ ቅዱስ ነው። እሺ ኢምራን ትዕዛዝ ነው ወይስ ሰዎች ያደረጉት ነገር ነው? ሰዎች እግዚአብሔር ያጸደቀው ሰዎች ያደረጉት ማለት አድርጉ ብሏቸው ነው አምላክ እንዳጸደቁ አሳይሻለሁ። አዎ አጽድቆታል እግዚአብሔር። እሺ ቦታውን እስቲ ታሳየህን። በቃ መጣሁ። አንዴ እዛው ድረስ ቤቱን ታብታብ 2 ሚሊዮን አስገቡት። እሺ 2 ሚሊዮን አስገቡት። ቤቱን ታብታብ አድርጉ። መሳፍንት በጣም ችግር ያለበት መጽሐፍ ነው። በነገር ላይ እንዴ መሳፍንት መጽሐፍ እኮ ለእንትን የወጣ መጽሐፍ ነው። ይሄ ለንጉሶች እንዲመቻቸው በዛን ጊዜ ሞባውያን ምናምን ለራሳቸው ሕግ እንዲመቻቸው ያደረጉት መጽሐፍ ነው እኮ። በቃ ወንድን የሚመለከት አሁን እዚህ ጋር ዮፍታይ መጽሐፍ መሳፍንት ምዕራፍ 11 ቁጥር 29 ላይ ደግሞ ለእግዚአብሔር ሴት ልጁን ሲሰዋ እናያለን። እንግዲህ ሴት ልጅ ስትሰዋ ታውቂያለሽ? ምን አልከኝ? ሴት ልጅ እግዚአብሔር አሰውቷል ታውቂያለሽ? የሴት ልጅ መስዋዕት ተቀብሏል እግዚአብሔር።
ማለት ኦኬ ላንብብልሽ። እሺ በቃ ግን እግዚአብሔር እንደዚህ ያደርጋል ብለሽ ታምኛለሽ? የሴት ልጅ መስዋዕትን ይቀበላል ማለት ሴት ልጅ ሰዋች ነው ነው ያውም በእሳት ተቃጥላ። ይኸውልሽ ተመልከች እኮ ያውም በእሳት ተቃጥላ። ተመልከች ምን እንደሚል ምን ይላል መሰለሽ? መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ላይ የእግዚአብሔር መንፈስ በዮፍታሔ ላይ መጣ፣ እርሱም ገለአድን ምናሴን አለፈ፣ በገለአድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም አለ በእውነት የአሞንን ልጆች በእጅ ያሳልፈ ብትሰጠኝ አለው እግዚአብሔርን። እግዚአብሔር መንፈስ መጥቶ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣ ማንኛውም ለእግዚአብሔር ይሆናል አለው። ልብ አድርጊ። ወንድ ይሁን ሴት፣ ትልቅ ይሁን ትንሽ፣ እንስሳም ይሁን ሰው፣ ማንኛውም ለእግዚአብሔር ይሁን ሲል እግዚአብሔር አላረመውም። የእግዚአብሔር መንፈስ መጥቶ ነው እንደዛ ያለው። ልብ አድርጊ። ከዛ በኋላ ምን አለ? ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ አለ። ለእግዚአብሔር ስዕለትን ተሳለ። የእግዚአብሔር መንፈስ ማን ላይ መጥቶ ነው? በዮፍታሔ ላይ መጥቶ ነው ይሄ ሁሉ ነገር የሚከሰተው። ልብ አድርጊ። ኖ እኔ የሰው መስዋዕት አልፈልግም፣ የሌላን ነገር መስዋዕት አልፈልግም ብሎ አልከለከለውም። ከዛ በኋላ ይሄ ጉዳይ ምን ሆነ መሰለሽ? ተሳካ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች አለ። በጣም ያሳዝናል። ማንኛውም ከዛ በኋላ ሊገናኘኝ የመጣ ለአንተ መስዋዕት ይሆናል ብሏል እግዚአብሔር። እዛ አንድ ልጅ ነው ያለችው። አንዲት ልጁን አገኛ ፊት ለፊት ለእርሱም አንዲት ብቻ ነበረች አለ። ከእርሷን በቀር ወንድ ወይም ሴት ልጅ አልነበረውም አለ። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያም እመለስ ዘንድ አልችልምና በጣም አዋረድሽኝ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሏልና በአፍህ እንደተደረገብህ እንደተናገርክ አድርግብኝ አለችው። አባቷም ይህን ነገር ይደረግብኝ ዘንድ ሄጄ በተራሮች ላይ እንደወጣና እንደወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ 2 ወር አሰናብተኝ አለችው። እሱም ሂጂ አላት። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። 2 ወርም ከተፈጸመ በኋላ ወደ አባቷ ተመለሰች። እንደተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበረ። ቀብሯም የእስራኤል ሴቶች ልጆች በዓመት ዓመት እየሄዱ የገላዳዊቱን የዮፍታሔን ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ ይላል። አየሽ፣ እግዚአብሔር ለመቃጠል መስዋዕት ሴት ልጅን ተቀብሏል። ይሄ አግባብ ነው ማለት? ችግሩ ምኑ ላይ ነው አልገባኝም። እግዚአብሔር የሴት ልጅ መስዋዕትን ይቀበላል እንዴ? ኢብራሂም ተወራርዶ እኮ ነው ተወራርዶ ነው። ታውቃለህ አይደለም? አሳልፈህ ከሰጠኸኝ ሰዎቹን አለው እነዛ ከግብፅ ያባረሩትን ልጄን እሰዋልሃለሁ ያውም በእሳት አቃጥዬ ብሎ ቃል ገባ። ተወራረደ ከእግዚአብሔር። ላኢላሃ ኢላላህ። በጣም ከባድ ነው ወላሂ። እንዲህ አይነት ስለት እግዚአብሔር ራሱ እንዴት ነው የሚቀበለው? ሴት ልጅ አለች እንዴ? በጣም ከባድ ነው። ቤቲንግ ነው ጀማል። በመቶ ሰው ከመጠቀም በእሳት መቃጠል ይሻላል ኢብራሂም። ኡፕስ ኡፕስ ብሏል። ቀጥል እስቲ ይምሩ አሳየን እስቲ። አሁን ሪከርድ እንዲደረግ እፈልጋለሁ። በደንብ አዳምጡኝ ሁላችሁም። ሪከርድ አስጀምሩ። አዑዙ ቢላሂ ሚነ ሸይጣን ረጂም። ልጀምር ነው። 1 2 3 አዑዙ ቢላሂ ሚነ ሸይጣን ረጂም። አሁን የማሳያችሁ በመጽሐፍ ቅዱስ አንድ ሰው እሱ እንዳይደፈር ሰዎች ሊደፍሩ ብለው እሱ እንዳይደፈር ሚስቱን በመቶ ሰው አስደፍሮ ወንድ አስደፍሮ ከዛም በኋላ ገለዋት። እሱም አስክሬኗን ወስዶ ከትፎ ገለዋታል፣ ባሏ ማለት ነው። ከዛ ወደ አያገሩ በትነዋታል። ይሄን ነው ከመጽሐፍ ቅዱስ የምንመለከተው። አዳምጣችሁኛል? እሱ እንዳይደፈር ሚስቱን በመቶ እንዳስደፈረ ይሄ የመጽሐፍ ቅዱስ ታሪክ ነው። ማስረጃ
መጽሐፈ መሳፍንት ምዕራፍ 19። በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበር። ከቤተልሔምም ይሁዳ ቁባት አገባ፣ ሴት አገባ ሰውየው። ቁባቱም አመነዘረችበት፣ ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም 4 ወር ተቀመጠች። ሴቷ ክዳ ሄደች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፈልጋት ተከትሎ ሄደ። ከእርሷም ጋር አንድ አሽከር፣ 2 አህዮች ነበሩ። እርሷም ወደ አባቷ ቤት አገባች። አባቷን ባየው ጊዜ ደስ ብሎ ተገናኘው። የብላቴናዊቱም አባት አማቱ የግድ አለ። በቤቱም 3 ቀን ተቀመጠ። በሉም ጠጡም በዚያው አደሩ ይላል። ሰውየው ገባ፣ ሚስቱን መለሰ ማለት ነው። እንቀጥል። ሰውየው ግን በዚያ ሌሊት ለማደር አልፈቀደም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስም በደረሰ ጊዜ መሸባቸው። አሽከሩም ጌታውና ወደዚህ ወደ ኢያቡስ ከተማ እባክህን እናቅና፣ በእርሷም እንደር አለው። በደንብ አዳምጡ። አደሩ ማለት ነው። ካደሩ በኋላ ምን ተፈጠረ? ያው መንገድ ዳር ተቀምጠው መንገዳቸው ይዘው ሄዱ። የብንያምም ነገድ በምትሆን በጊብዓ አጠገብ ሳሉ ፀሐይ ገባች። በጊብዓም ገብተው ያድሩ ዘንድ ወደዚህ አቀኑ። በገባም ጊዜ ሊያሳድራቸው ማንም በቤቱ አይሰማም። አሁን መጣ። ምን ላይ ተቋረጠ? የሰውየውም ግን በዚያ ሌሊት ለማለዳ ምናምን እያልክ እንደዛ ይመስለኛል። ችግር የለውም ብቻ ግን ሚስቱን ይዞ ሚስቱን ይዞ መንገድ ጀመረ። ከዛ በኋላ የሆነ ቦታ ላይ ሰው አሳደረው፣ ሽማግሌ ሰው አሳደረው። ሽማግሌውም ሰላም ከአንተ ጋር ይሁን፣ የምትሻውን ሁሉ እኔ ጋር እሰጥሃለሁ፣ በአደባባይ ግን አትደር አለው። ሽማግሌው ሊያሳድረው ነው። በሉም ጠጡ፣ ሰውነታቸውም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ። ኢብራሂም ጉርስማ ያው ወስላታ የሆኑ ሰዎች ቤቱን ከበቡ፣ በርንም ይደበድቡ ጀመር። ደብደብ አደረጉ። ባለቤቱም ሽማግሌውን ወደ ቤትህ የገባው ሰው እንድንደርስበት አውጣልን አሉት። ሰማችሁ? ወንዱን እንድንደፍረው አውጣልን። አውዙ ቢላህ ሰምታችኋል? ወንዱን እስራኤላውያን ናቸው ይደፍሩት አውጣልን አሉት። እሺ ሊቀጥል እና ሊወሰልቱ ማለት ነው። አውዙ ቢላህ ሊወሰልቱ ማለት ነው። አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር እባካችሁ አታድርጉ፣ ይህ ሰው ወደ ቤቴ ገብቷልና እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱ ቁባት እነሆ አሉ። አሁንም አወጣላችኋለሁ፣ አዋርዷቸው፣ እንደወደዳችሁ አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አለ። እባካችሁ ሰውየውን እንዳትደፍሩት፣ የእሱ ሚስት ድፈሩ አለ። እንደምናውቀው ወንድ ወጥቶ ይጋጠማል፣ ይደባደባል፣ ይሳየፋል እንጂ ሚስቱ ድኳ አስደፍሩ። ሰውየው ራሱን ለመጠበቅ ብሎ ሚስቱን ላከ። ነገር ግን በዚህ ሰው ላይ እንዲህ አታድርጉ፣ ያው ሚስቱ አለች፣ እነሆ አሉ፣ እነሆ አውጣላችኋል፣ እንደፈለጋችሁ አድርጎባችኋል፣ እንደፈለጋችሁ ሚስቱን ላከ ተደብቆ ማለት ነው። ከዛ ሰዎቹ ግን አልሰሙም፣ ነገሩን አልሰሙም። ሰውየውም ዕቁባቱን ይዞ አወጣላቸው፣ ደረሱባትም። ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት። ረብራዘር ምን እሺ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ጎም ቀደደ አለ። ሴቶች አስቡ፣ ባላችሁ ልካችሁ ሌሊቱን ውስጥ ስትደፈሩ እስከሚነጋ ድረስ ስትደፈሩ፣ በብዙ ወንዶች ማለት ነው፣ በጠንካራ ወንዶች ሲደፍሯችሁ ሌሊቱን ሙሉ ባላችሁ ላለመደፈር ብሎ ማለት ነው። እንቀጥል። የምን ሆነ ጨምርልህ እዛው ዘፍጥረት የሎጥ አላለቀም።
አላለቀም እንዴ? ገና እኮ ነው፣ ገና ነው ታሪኩ። ጎህም በቀደደ ጊዜ ለቀቋት። ሲነጋ ደፍረው ተዋት። ከዛ ሌሊቱን ሙሉ ከደፈሩ በኋላ ሴቲቱ ማለዳ መጣች። ጌታዋም ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። እዛ ወደቀች፣ በቃ ፌንት ወደቀች እዛ። ጌታዋም ማለዳ ተነሳ፣ የቤቱን ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ዕቁባቲቱ ሴት በቤቱ ደጃፍ ወድቃ እጇም በመድረክ ላይ ነበረ። እርሱም ተነሺ እንሂድ አላት። ይሄ ምን አይነት ወንድ ነው? ምን አይነት መጽሐፍ ቅዱስ ነው? ሌሊቱን ሙሉ አስደፍሮ ተነሺ ይላታል እንዴ? ቅዱሳን ሌሊቱን ሙሉ አስደፍሯት፣ እሱ ራሱ ልኮ አስደፍሯት ተነሺ እንሂድ አላት። እርሷ ግን ሙታ ነበር። አችልም እውነትም ትሞታለች። ሌሊቱን ሞታ ደፍራማ ሰው አትሆንም። አልመለሰለችለትም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱን በመጣ ጊዜ ካራ አነሳ፣ ቢላ ናጉድ ስማ፣ ቢላ አነሳ። ምን ሊያደርግ ነው? ቁባቲቱንም ይዞ ከአጥንቶቿ መለያ ላይ ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ። ቆራረጣት። ባሏ ሌሊቱን ሙሉ እሱ እንዳይደፈር ያስደፈራት ባሏ አሁን ደግሞ ስጋዋን አስቆራረጠና ወደ አገሩ ላከ። ያም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም፣ አልታየምም። አስቡት። በዚህም አሰቡት፣ በዚህም ተመካከሩ፣ ተነጋገሩ ይባል ነበር አለና ይሄ ነው እንግዲህ ሴቶችን የሚያከብረው መጽሐፍ። እግዚአብሔር ሰውየውን አልቀጣውም። እንዳውም ሰውየው ከትፎ በኋላ ለምሳሌ ይሁን ብሎ በየሀገሩ ላከ። ምን ትላለህ ኢብራሂም? ጉድ አለ ይምሩ ራሱ በጣም ከባድ ነው ሀቂቀተን። በጣም አንደኛ ወንድ ምን አይነት መገለጫ እንዳለውም አሳይቶናል መጽሐፉ። ሴት ብቻ አይደለም ያየ ነው ይምሩ፣ የወንድ መገለጫንም አይተናል። ይቅርታ በክብራችን ነው የመጣው ይሄ። እንዲህ አይነት ወንድ አይተናል አቅም እኔ እንዲህ አይነት መቼስ ወንድ እስከምናውቀው አባት ባል ነው፣ መከታ ነው እና ይከላከላል፣ ራሱን ነው አሳልፎ የሚሰጠው። ይሄ እንዲህ አይነት ወንድ መባል ራሱ እንጃ። ወንድ የሚባለው ነገር ስሙ ራሱ መሰጠት ተደብቆ እኮ ሚስቱን ያለው ደግሞ አይተኸዋል። ያለውን ሰምተሃል? እንደፈለጋችሁ አድርጉባት እኮ ነው ያለው። ይኸውማ የወንድ አልጫ ነው እኮ። አትወረዱ። ተመለሱና መልሱልን ጥያቄያችን። አትወረዱ፣ ተመለሱ። አንዴ በጣም ያሳዝናል። እንዴት ይመለሳል ይምሩ? ይሄ ምን ያርጉት? ይሄንን ሴት ልጅን እንደዚህ በቢላዋ አስከታትፎ ብልት ስንት ብልት ነው ያደረገው ነው ያለው? ስንት እስቲ ቁጥር ስንት ላይ ነው እሱ? ቁጥር 29 ነው። ወደ ቤቱን በመጣ ጊዜ ካራ አነሳ፣ ቁባቱንም ይዞ ከአጥንቶቿ መለያያ ለ12 ቆራርጦ አውዝ ቢላህ ወደ እስራኤል ሀገር ሁሉ ሰደደ። በጣም ከባድ ነው። ዶሮ ራሱ ዶሮ እኮ ለዓመት በዓል እኮ ነው የሚታረደው እኮ። ወንድሜ ጥያቄ ልጠይቅህ ሳምሪ። ይሄ ጉድ እያለው ጥያቄ የምጠይቅ ኧረ ይሄ ጉድ እያለው መጀመሪያ ጨርሳ ማርቲ ወገናችን ይሄን ጉድ ምን እናድርገው? እሺ ደንግጠናል እኮ እኛ ወላሂ እንዴ። አይ እኔ ይሄን ሳይሆን የምጠይቅ ሌላ ጥያቄ ነው የምጠይቅ። ከዚህ አይደለም የምጠይቅ ከእናንተ ነው የምጠይቅ። ይሄን አትሞክሪው አትመልሽልንም። ይሄን አትሞክሪው እስኪ ሞክሪው ትንሽ። እኔ አልሞክረውም። አይ ሌላ ከራሴ ከጭቅላቴ ስለእናንተ የፈጠረብኝ ጥያቄ ነው የምጠይቃችሁ ለማወቅ ነው። ገባ አይደለ እንጂ ይሄን አይደለም። እኔ ልመልስላት አንዴ። እኔ መልስላታለሁ። ቆይ አንዴ። እሺ ምሩዬ ማርቲ ጠይቂ። እሺ ጥያቄ በእኛ በሴቶች ማለት ነው ለ7 ቀን ማንስትሬሽን ይፈሰናል እና ምክንያታችን ደግሞ በጸበለስ አትብሉ በተባለው ጸበለስ በመብላታችን ነው፣ ወይም ሔዋን ለአዳም ባበላችሁ ምክንያት ነው ሴቶች ደም የሚፈሰን ማለት ነው። ለእናንተ ደግሞ በምክንያት ነው ሴቶች ደም የሚፈሳችሁ። ምክንያታችሁ ምንድን ነው? በመጀመሪያ ደረጃ ትክክል ነሽ። አሁን እሱን ጉዳይ አስመልክቶ ስትናገሪ ኦሪት ዘሌዋውያን ምዕራፍ 15 ቁጥር 19 ላይ ከኛ አይደለም ያልኩት እኮ ገባኝ። ያንቺን ስለነገርሽኝ ያንቺን አጠናክሬ የኔን ነው የምናገረው። ታኪድ ላደርግልሽ እኮ ነው፣ ላረጋግጥልሽ ነው። ሴት
ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን አለ በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ ይምሩዬ የሚነካትም ሁሉ እስከ ማታ ድረስ ምን ይሆናል? እርኩስ ነው። እርኩስ ሴቷ እንግዲህ ሴቷም እርኩስ ነች። እሷን የሚነካ ሁሉ ምንድነው? እርኩስ ነው። መጽሐፉ እንደዚህ ነው የሚለው። ሁለተኛ ቀጠለ። መርገሟም ስትሆን አለ መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። እንግዲህ ሴት ልጅ ምን ያህል የተጠላች እንደሆነች ነው በክርስትና የሚያሳየን። የምትቀመጥበትም ነገር ሁሉ እርኩስ ነው። እሷ እርኩስ ነች። የነካት እርኩስ ነው። ፍራሿ እርኩስ ነው። መቀመጫ የተኛችበት እርኩስ ነው። መኝታዋን የሚነካ ሁሉ ልብሱን ያጥባል፣ እርኩስ ነው። በውሃ ይታጠባል እስከ ማታ ድረስ እርኩስ ነው። ማታ ድረስ ቢታጠብ ባይታጠብ የምትቀመጥበትን ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃውም ይታጠባል እስከ ማታ ድረስ እርኩስ ነው። መኝታዋ ላይ ወይም በምትቀመጥበት ነገር ላይ ቢሆን የታለ? እሺ ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። መኝታዋ እሷ አይደለችም እኮ መኝታዋ የነካው ራሱ እርኩስ ነው። ማንኛውም ከሷ ጋር ቢተኛ መርገሟ ቢነካው 7 ቀን ይረክሳል። ይሰውዬ እርኩስ። የሚተኛበትም ነገር መኝታው ሁሉ ምንድነው? እርኩስ ነው ይላል። ስለዚህ የሴት ልጅ ክብር በክርስትና ሙሉ በሙሉ የረከሰ ነው እንዳየነው። በእኛ በእስልምና ግን እስከምናውቀው ድረስ ሴት ልጅ የመርገም ወሯ ላይ በሆነች ሰዓት ማለትም የመርገም አንለውም ሲጀመር እኛ መርገም አይደለም እኛ ይሄ ተፈጥሯዊ ግዴታ ነው። በቃ አንድ ተፈጥሯዊ ግዴታዋን በመታይበት ሰዓት የወር አበባ ነው የሚባለው። እንግዲህ እንደ የወር አበባ ነው በቃ ወይ ደግሞ በወር የምታየው ግዳጅ ነው። ያንን በመታይ ሰዓት ምንም እርኩስ ነገር የለም። ከሚስቱ ጋር አብሯት ተቃቅፎ ይቀመጣል። ምግብ አብረው ይበላሉ፣ ይጫወታሉ። ቁም ነገሩ መታጠብ ነው። በቃ በመታጠብ ይጸዳል ሁሉም ነገር። ስለዚህ የማይቻለው ምንድነው? የግብረ ስጋ ግንኙነት አይቻልም በእስልምና። የመጣው ምንድነው? ተፈጥሯዊ መጣ ነገር ነው። ግልጽ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ለዚህ ኃጢአት ሲል መጥቷል ተብሎ ነበረ። አሁንም እስካሁን ድረስ መርገም አለ። እስካሁን ታያለሽ፣ የወር አበባ እስካሁን እያየሽ ነው። ኢየሱስ ግን ለአንቺ ኃጢአት ስል ተሰቅያለሁ እያለ እየተናገረ ነው። በመጽሐፉ መሰረት የለም ይሄ ነገር የለም፣ አላየነውም፣ አልቆመም። የቆመ ደምም አላየንም። የቆመ እርግዝና ስቃይም አላየንም። የቆመ የወንድ ልጅ ተግቶ ለፍቶ ጥሮ ግሮ መብላትም አላየንም። ይሄው እስካሁንም አለ። ሴት ልጅ እንደረከሰች ነች። አሁንም ይሄን ይመስላል። እሺ ሌላ ጥያቄ ማለኝ እሺ አንድ ሐዲስ አሳይ ብዬ ነው ኢብሮ ጀዛከላህ ቢገልጸው ይሄ ሐዲስ ብቻ ተመከቱልኝ። ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ሃዛ አምሩን ከተበሁ ላሁ ዐላ በናቲ አደም፣ ይህ የወር አበባው ነገር አላህ በአዳም ሴት ልጆች ላይ የጻፈው ነገር ነው አሉ። ስለዚህ ተፈጥሮ ነው። ተፈጥሮ ምንድነው ከተባለ ልጅ የምታቅፍበት ነው። ልጅ ካልተፈጠረ በደም መልክ ይወጣል በየወሩ ማለት ነው። ስለዚህ እርግማን አይደለም። በእናንተ ግን ኢብሮ እንዳሳይሽ እርግማን ነው። ግን እርግማን ከሆነ ኢየሱስ ደግሞ ለእርግማን ከተሰቀየ ለምን አልቀረም ነበር? ግን እስካሁን ድረስ ሴቶች የወር አበባ ታያላችሁ እና እርግማን የሆነ በእናንተ ግን ያሳዘኝ ነገር መሰለሽ እህቴ፣ አንቺ የወር አበባ ላይ ተበሽ ባልፈለግሽ አንቺ ፍቃደኛ በሆንሽበት ነገር እግዚአብሔር እርኩስ ነሽ ሲልሽ ነው። አንቺ አርገሽ ቢሆን ችግር የለም። ግን በፍቃድሽ ሳይሆን በቃ በየወሩ እየመጣብሽ እግዚአብሔር እርኩስ ነሽ፣ መቀመጫሽም እርኩስ ነው፣ የነካሽም እርኩስ ነው፣ አልጋሽም እርኩስ ነው ይልሻል። እና አንቺም ሙሉ ቤተሰቦችሽም እርኩስ ናቸው ማለት ነው። አንቺም የነካሽ በሙሉ እርኩስ ነው፣ ሰላም እንኳን ማለት አይቻልም እያለ እግዚአብሔር ይናገራል። እና በጣም ይገርም ነው። እርኩስ ናቸው የሚለው የተጻፈበትን ምዕራፉን ትነግረኛለህ ካላስቸገርኩ? ያላ ያው ኢብራሂም ያ ምዕራፍ ከስንት ነው? ዘሌዋውያን 15-19 ኦሪት ዘሌዋውያን 15 ኦኬ። ኢምሮ ግን እዚህ ጋር ኢምሮና ኢብራሂም እንድትመልሱልኝ የምፈልገው ነገር ማለት ነው። ድምጽ ይሰማላ? ኢምሮ ይሰማል? ሀይቢ የሚፈጠረው ውጤቱ የልጁ ውጤት እኛ የሚወለዱት ልጆች እርግማን ናቸው ማለት ነው። ትክክለኛ እይታ ደግሞ የሚወጣው
ኢብሮ ማሂር ደሙ የሚወጣው ማለት ነው። ደሙ የሚወጣው እርግማን ነው ብለናል፣ ተስማማን። ደሙ ካልወጣና የህፃን ልጅ ከተረገዘበት which means ተረግሟል ነው። ስለዚህ በሙሉ እርግም ነው ማለት ነው፣ የተረገመ ነው። ምን አልከኝ ማሂር? እርኩስ አንተ እርኩስ። እሺ ሌላ ጥያቄ ትመልስልኛላችሁ ካላስቸገርኩ? ኧረ እንመልሳለን። ቆይ አንዴ ሚኒሊክ እንመልስላለን። ልጅቷ አሁንም እኔ ነኝ የምመልስላት። ኢምሮ አፉ በለኝ እሺ። ሚኒሊክ ቆይ እኛ የሰው ልጆች ማለት ነው ዕፀ በለስን ለአዳም ባታበላው ኑሮ ሔዋን የሰው ልጅ የምንኖረው በአባታችን መንግስት በሰማይ ቤት ነበር የምንኖረው። ገባህ አይደለ? በዛች ዕፀ በለስ ምክንያት ነው የሰው ልጅ ወደ ምድር ወርዶ ኃጢአት የሚሰራው። ገባህ? ለምን እናንተ ወደ ምድር ወረዳችሁ? በአላሃችሁ መንግስት ለምን አልኖራችሁም? ገባህ አይደለ? ለምን በምድር ትኖራላችሁ? ኃጢአት እንድትሰሩ የተፈቀደው ለምንድን ነው? ገባህ? አዎ ጥሩ ጥያቄ ነው የጠየቅሽኝ፣ ግን አልገባኝ። የሚገርምሽ ነገር ገባ ያልሽኝ ነገር ይሄ ኦሪት ዘፍጥረት ምዕራፍ 3 ቁጥር ምዕራፍ 22 ላይ ነው የሚገኘው። ቁጥር 23 ላይ እንዲህ እያለ ይናገራል። የት አለ? ኦሪት ዘመን ላይ ነው የከፈትኩት። ኦሪት ዘፍጥረት ምዕራፍ 3 ማለት ነው። ይቅርታ ምዕራፍ 3 ቁጥር 22 ላይ እሺ እንዲህ አለ። የወጣሽበትን ምክንያት ተመልከች። እሺ በመጀመሪያ አዳምና ሔዋን የወጡት ከገነት በዕፀ በለስ ምክንያት እንዳልሆኑ ዛሬ ወቂ። ይኸው እግዚአብሔር አምላክም አለ፣ ምን አለ? እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ። እንግዲህ አሁን አዳም በልቷል። ከዚህ በኋላ ግን ገነት ውስጥ ነው ያለው። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ምን አደረገው? እግዚአብሔር አምላክም ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አለ። ስለዚህ እግዚአብሔር ያስወጣው ለምንድን ነው? ዕፀ በለስ በላ ብሎ አይደለም። ያስወጣው በምን ምክንያት ነው? የሕይወት ዛፍ እንዳይበላ፣ ተግባባን? ለዘላለምም እንዳይኖር ነው እግዚአብሔር ያስወጣው። ሲጀመር ሰይጣን እግዚአብሔርን ዲሲቭ አድርጎታል። ምን አድርጎ? ሐሳቡን አስቀይሮታል ማለት ነው። ዲሲቭ አድርጎት ማለት ነው። ስለዚህ እግዚአብሔር እንግዲህ ለዘላለም ከሆነ የፈጠራቸው ገነት ውስጥ ከፈጠራቸው ሰይጣን እዚህ ጋር ምን አላቸው? አዳምና ሔዋንን ቁጥር 5 ላይ እንዲህ ብሎ ተነግሯቸው ነበር። ከሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እንጂ እግዚአብሔር ስለሚያውቅ ነው አለ። ይሄንን ሲያደርግ በበሉ ሰዓት ምን ሆኑ? መልካምና ክፉን የሚያውቁ ሆኑ። መልካምና ክፉን የሚያውቁ በሆኑ ሰዓት ደግሞ እግዚአብሔር ምን አረጋቸው? መጀመሪያ ዘላለም እንዲኖሩ ከሆነ ያሰበው ሰይጣን እግዚአብሔርን ሐሳቡን እንዲቀይር አደረገው። እግዚአብሔርን ሐሳቡን አስለወጠው፣ ዲሲቭ አደረገው። እግዚአብሔር ሐሳቡን በሰይጣን ይለውጣል። አየሽው? እግዚአብሔር በሰይጣን ይታዘዛል ማለት ነው። ይሄ የማይሆን ነገር ነው። ስለዚህ እኛ ዓላማችን ቁርአን ላይ ስንመጣ አላህ ቁርአን ላይ የሰው ልጆች የወጡበትን ትክክለኛ ምክንያት አላህ ቁርአን ላይ ሲነግረን ሱረቱል በቀራ ምዕራፍ 2 ቁጥር 30 ላይ ምን እያለ ይናገራል? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አላህም ባለ ጊዜ የነበረውን አስታውስ። ለመላኢካዎች ምን አላቸው? እኔ በምድር ላይ ተተኪን አድራጊ ነኝ አለ። ኦ ማይ ጋድ። እሺ በምድር ላይ ምን አድራጊ ነኝ? ተተኪን አድራጊ ነኝ አለ። እሺ እቃይ ወድቆብኝ ነበር። እሺ በምድር ላይ ተተኪን አድራጊ ነኝ ካለ በኋላ አላህ Subhanahu Wa Ta'ala ምን አደረገ? አላህ ከዛ ለፈተና ያው እንዲሁም ደግሞ ነብያችን ማን ነው ነብዩላህ አደምንና ሐዋን ምን አረጋቸው? ጀነት ውስጥ አስገባቸው። ለምን? ለሁለት ነገር። አንደኛ ለፈተና ነው፣ ሁለተኛ ደግሞ ለትምህርት ነው ያስገባቸው። ምንድነው ትምህርቱ ሲባል አላህን እንዴት አድርገው ይቅርታን መጠየቅ እንዳለባቸው ሊያስተምራቸው። ከዛ አትብሉ አላቸው፣ ከበላችሁ ከበዳዮች ከዛሊሞች ትሆናላችሁ አላቸው። በበሉ ሰዓትም ወዲያውኑ ልብሳችሁን ታጣላችሁ ከበላችሁ ብሏቸው ነበረ። እንዳለውም ከበዳዮች ሆኑ፣ ልብሳቸውንም አጡ። ያ ያጡትን ልብስ ከእንትን ከማለታቸው በፊት አላህ ምን አላቸው? ለምንድን ነው ይሄን ያደረጋችሁት ሲላቸው ይቅርታ ጌታችን ብለው ማህርታን ጠየቁ። አላህም በዛ መሰረት የይቅርታ ቃልን አወረደላቸው።
ምህረትን አስተማራቸው። ከዛ በኋላ ልብስንም ሰጣቸውና ከዚህ በኋላ ወደ ምድር ውረዱ አላቸው። ለምን? ቅድም ቃል ስለገባ መጀመሪያውኑ የተፈጠሩት ለምድር ስለሆነ ማንም የማንንም ኃጢአት ስለማይሸከም ማንም የማንንም ኃጢአት አይሸከምም። አዳምንም አላየነውም፣ ሔዋንንም አላየናትም። ባላየነው ነገር ደግሞ ልንጠየቅ አንችልም። ያን ያለው ነገር ኢምሩ ደግሞ ይጨምርልሽ፣ በደንብ አድርጎ ይጨምርልሻል። በቂ ነው። ሀዩ ጽፈዋል። ወደ ቀጣይ ትችላላችሁ። ማሄሮ የሚጨመር ካለ ሀዩ ሄድበትና ወደ ቀጣይ እንደፍ። ምንም የለም፣ በቂ ነው። ሌላ ክርስቲያን ካለ መቀጠል ይችላል። እሰማለሁ። ማርታ ጨረሰች? ማርታ ጨርሳለች። እሺ ወገናችን እናመሰግናለን። በደንብ ለማንበብ ሞክሪ። ኢንሻአላህ ሰዓቱ ስለሄደ ሚኒሊክ እናስተናግድና እንወጣለን ማለት ነው። ያ ጀማዓተል ኸይር፣ ያው ዛሬ ርዕሳችን ሴቶች በክርስትና ነበረ። ብዙ ነገሮችን እንዳያችሁን እንድትማሩ ተስፋ እናደርጋለን። አብሶ ሴቶች መጽሐፋችሁ እንዳነበባችሁ ተስፋ አደርጋለሁ። ፕሊስ መጽሐፍ ቅዱስን አንብቡና እንዴት እንደሚጸየፋችሁ እወቁ። ወላሂ ከዚህ በላይ በጣም ብዙ ጉዶች አሉ። እኛ ዛሬ ያሳየናችሁ እርኩስ እንደሆናችሁ፣ ኃጢአተኛ እንደሆናችሁ፣ የተፈጠራችሁት እንድትደበደቡ እንደሆነ መናገር ማስተማር እንደማትችሉ እና አዳም እንደሚገርፋችሁ የአዳም ዘሮች እንደሚገርፋችሁ ነው። እና ደግሞ ለልብ ቁስል እንደሆናችሁ አይተናል። ብዙ ጥቅሶችን ነገር እናሳያችኋለን በቀጣይ ፕሮግራማችን። ጀማዓተል ኸይር በደንብ ታብታብ ኮፒ ሊንክ አድርጉ። ታብታቡ 2 ሚሊዮን ሊገባ ነው። በጣም ጀዛኩሙላህ። እስካሁን ታብታብ ስታደርጉ የነበራችሁ ያው ኦልሞስት 2 ሚሊዮን ገብቷል። ኮፒ ሊንክም እንደዛው አድርጉ እና ደግሞ ቪዲዮ ለቅቄያለሁ። የለቀቁትን ቪዲዮ ሪፖርት አለ ሰሞኑን አካውንት ላይ። እንዳውም የኔ ቪዲዮ ጥሩ ነበር፣ 20 ሺህ 30 ሺህ ላይክ ነበር። አሁን ግን በጣም ቀንሶ ምንም እየታየ ስላልሆነ እየገባችሁ ኮፒ ሊንክ አድርጉልኝ። በጣም እናመሰግናለን። ኢንሻአላህ አላህ ካለ ነገ በተለመደ ሰዓት እንገናኛለን። ሚኒሊክ መቀጠል ትችላለህ። ጥያቄ ነው ያለህ ወይስ ደግሞ እኛ ጠይቅ? አይ ጥያቄ ነው ያለኝ። ከዛ ትጠይቀኛለህ፣ የፈለከውን ትጠይቃለህ። እንደውም መጽሐፈ መሳፍንት ላይ አንድ ሌዋዊ ሰው አንተ ጠይቀን እኮ መጽሐፍ ቅዱስ ላይ አንተ ባነሳ እስልምና ጠይቀን ጥያቄ የለህም? እስልምና ላይ አለኝ እጠይቅሃለሁ። እስልምና ላይም ግን ባነሳው ሀሳብ ላይ ልጠይቅህ ነው። ለምን እንዳነሳው ክፍሉን ለማወቅ ፈልጌ ነው። አንዴ አሁን ኦልሞስት ክርስትና ያዘግተናል። ለዛ ወደኋላ ከመመለስ እስልምና ጠይቀኝ። እምቢ ካልከኝ ችግር የለውም። በቃ እምቢ ካልከኝ ምንም ማድረግ አልችልም፣ መለሳለሁ። ግን ፕሊዝ ክርስትናን ዘግተነዋል። ስለዚህ እስልምና ጠይቀኝ። እሺ መጽሐፈ መሳፍንት ላይ አሁን ተደፈረች ላልከው ሴት ምንድን ነው ልታስተምረን የፈለገው? ማለት ምንድን ነው እዛ ላይ የነበረው ነገር? አንድ ሌዋዊ ሰው ነው አንደኛ ፖይንቱ የእግዚአብሔር ቃል ነው። እግዚአብሔር ቃል ለምን እንደዛ የእግዚአብሔር ቃል ነው። ናውራ ታሪክ እኮ የእግዚአብሔር ቃል ለመጽሐፍ ቅዱስ እኮ ታሪክ ነው። ታሪክ ነው። ከእግዚአብሔር ጋር ምንም ያገናኘው ነገር አይደለም። እሺ ታሪክ እግዚአብሔር የለበትም። የተፈጠረውን ነገር ነው። ምንም ከእግዚአብሔር ጋር የሚያገናኘው ነገር የለም። ስለገረመኝ ነው የገባው። አብራራው። ጽሑፍ ውስጥ ፋስ እግዚአብሔር የለበትም። ቆይ አንዴ ረጋበል። ምንድን ነው የሚገናኘው? እስቲ ክፈተውና እስቲ እንማር። ከታች 1100 እየገባው ስትስቅ ነበር። እስቲ አስተምር። አትደጋግም። አንዴ ረጋበል። ቃላት መደጋገም ሳይሆን የተጠየቀውን ጥያቄ መልስ። መጽሐፍ ውስጥ ፋስ እግዚአብሔር ያለበት የለበትም? መጽሐፉ ትንፋሸ እግዚአብሔር አለበት የተባለው ስለ ክርስቶስ የተናገረው። ቆይ ረጋበል። መጀመሪያ ጥያቄ አለበት ወይስ የለበትም? ችግር ምንድን ነው? ጆሮ አይሰራም እንዴ? ያብራራው ለማወቅ አንዴ ፈለከው። አብራ ተብለህ እንዴ? እኔ ለማለት መላክ ረጋ። ቆይ ሲጀመር አሁን እኮ ጨርሰህ አንተ ሞዴሬተር ችግር አለባችሁ። ሰው አታስገቡ እሺ። መላክ መጽሐፈ መሳፍንት እስትንፋሴ እግዚአብሔር አለበት ወይስ የለበትም? የስ ወር ነው ሳይሆን መመለስ እችላለሁ። ካልመለስ ላወርድ ነው። የለም እንደዛ ነው። ቃል በቃል መልስ፣ ከዛ ታስረዳለህ። ቃል በቃል መልስ ታስረዳለህ። እሺ አለበት። እሺ ልቀጥል። አለበት። በቃ ጎበዝ አለበት። ስለዚህ እግዚአብሔር የተናገረው ግን የእግዚአብሔር ሀሳብ ነው። አንደኛ። ሁለተኛ ጥያቄ ቆይ ረጋ በል። ሁለተኛ ታሪኩ የተቀመጠው ለምንድን ነው?
ታሪኩማ እንደ አንድ ታሪክ ያለፈውና መጽሐፉ ሙሉን ብታነበው እግዚአብሔር ነው እንደዚህ ተሳታፊ ነበር የሚል ነገር የለውም። እኔ እዚህ ጋር ሻደ ይላል ኢምራን እግዚአብሔር ጋር የሚያገናኝ ነገር የለም። ታሪኩ ለምን የተቀመጠው ነገር ቃል በቃል መልስልኝ። ታሪኩ ለምን የተቀመጠው? ለተለያዩ ነገሮች የተለያየ ነገር በሰዓቱ ስለነበረው ነገር በሰዓቱ ህግ ማጣቱንና እስራኤላውያኖች ምን ያህል ማለት ይሁን የዘፈቀ የሆነ ነገር ውስጥ እንደነበሩ ያሳያል እንጂ ምንም ከእግዚአብሔር ጋር የሚያገናኝ እዚህ ጋር እግዚአብሔር ያገናኛል ካልክ ወሂድን ፈለከው ማብራራት ይችላል። አይ አይደለም ወላሂ ማይሆን ነገር ከለሰው ከማስተማር አዳምጠኝ፣ ሳውራ አዳምጠኝ። መጽሐፉን አላወኩም ጭራሹን ስለዛ አያወራ ወላሂ አላወኩም። አያ ዝም ብለህ የምታወራው ስለምን እንደሚያወራ ስላልገባ ኦኬ። የሚያወራው ምንድነው? በእስራኤል ልጆች እንዴት ብሎ ዝሙት እንደቆመ ነው የሚያወራው። ይሄን እንኳን አታውቅም። ላሳይክ መጽሐፈ መሳፍንት ምዕራፍ 19 ቁጥር 3 መጽሐፍ ቅዱስ እኔ ሌላ ሰው ነው ያወራው። አላወቅኩም። አንተ እኔ ካንተ የተሻለ እኔ መታሪያ ሳውራ ተቋርጠኝ። ካንተ የተሻለ መጽሐፍ ቅዱስን አውቄያለሁ። አንተ እኮ ዝም ብለህ ያወራው አላውቅም አልከኝ። ያላወቅኩም ተማር። ቆይ አንዴ ምን ያላወቅኩም መማር ነው ያለብህ እንጂ መጮህ አይደለም ያለብህ። ረጋ በል። ታሪኩ የተቀመጠው እስራኤላውያን ላይ እንዴት ብሎ ዝሙት እንደቆመ ነው። ያው እንደዚህ ይላል የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር አልተደረገም አልታየምም። በዚህ ተመካከሩ ተነጋገሩ የሚባል ነበር አለ። ከሱም ቀጥሎ ተመልከት ምን እንደሚል። ወደ ቤቱም በመጣ ጊዜ ካራ አነሳ፣ ቁባቱን ይዞ ከአጥንቶቿ መለያ ላይ 12ን ቆራርጦ ወደ እስራኤል አገር ሁሉ ላከ አለ። ሰውየው የተደረገው ነገር እንዲታወቅ ችግር አለበት መስማታችንም ይሄ ሰውዬ ችግር አለበት። የት ነው ጤነኛ ነህ? ሚኒሊክ የት ነው በቀል ውስጥ ያሳየኝ? ለበቀል ነው እንዲነሳሱ መጽሐፉን ይምሩ ሙሉን አንብበው ለበቀል እንዲነሳሱ ነው እና ለጽድቅ ነው የላከው። እሺ ለምንድን ነው የተበቀለው ማንን ነው? አንዴ ቆይ ለምንድን ነው? እሺ ንገረን እስቲ። እኔ የተደረገውን ነገር አውቀው እንዲጠነቀቁ ከእግዚአብሔር ጋር የሚገናኘው ነገር አለ። የተበቀለው ነገር ከእግዚአብሔር ጋር የሚገናኘው ነገር አለ። ርዕስ አቀይር ፕሊስ። የተበቀለው ማንን ነው? የተበቀለው ማንን ነው? ባስተምርህ ደስ ይለኝ ነበረ። ጊዜ የለህም እንጂ ባስተምርህ ደስ ይለኝ። አመልስማ ችግሩ እኮ የመለስከው አለ። ደግሜ ልጠይቅህ፣ የተበቀለው ማንን ነው? ከእግዚአብሔር ጋር የሚያገናኘው ነገር የለም። የተበቀለው ማንን ነው? ጥያቄውን መልስ። እሺ ወደ እኔ ጥያቄ የለፍ ይምሩ። አያቸው በቃ አንደኛ በቀል አይደለም። በቀል ከሆነ የተበቀል ማሳየት አለበት። እዚህ ጋር በቀልም የለም። ሊደፈር ነበረ እንዳይደፈር ብሎ ሚስቱን አስደፈረ። ካስደፈረ በኋላ አጥንቷን ከትፎ ወደ የአገሩ ላከ። የላከበትን ምክንያት ደግሞ አገሩ አውቆ እንደዚህ ነገር እንዲያቆም ነው። 4 ነጥብ። ታሪኩ ይሄ ነው። ራሱ እንዳይደፈር ሚስቱን በ1000 ወንዶች ሌሊቱን ሙሉ አስደፈራት እስከሚነጋ ድረስ። ከዛ አስገደላት። ከዛ እግዚአብሔር ደግሞ ታሪኩ የእግዚአብሔር ቃል ብሎ ጽፎ አሳተመልህ። አሁን ድረስ ታሪኩ ተቀምጧል። ታሪኩ ይነበባል። አሳታሚ እግዚአብሔር ነው። አቤት ኢብራሂም። በቀል ከሆነም ያስማማናል። የተለመደ ባህሪ ስለሆነ ማለት ነው። ኡስታዝ ከታች እንደውም አስታወሰን። እንደውም በቀል ከሆነ በጣም የሚያስማማን ነገር ነው። ለምን እግዚአብሔርም ይበቀላል። ምን እያደረገ ለዳዊትን ተበቅሎታል። ልክ እንደዚህ ማለት ነው። አደባባይ ላይ አስደፍሯል። እልም አድርጎ አስደፍሯል። የተለመደ ባህሪ ነው እኮ ነው የምልህ። ከእግዚአብሔር ኮርጆ ነው እንደውም ይሄንን ይትቀልዳል። እሱ ብቻ አይደለም። እነዛ 2 ሴቶች ሲማግጡበት እግዚአብሔር ላይ እኮ እግዚአብሔር አደባባይ ላይ ነው አስደፍሮ ያስገደላቸው። አንደኛ ሁለተኛ ደግሞ አማሌቅን ተበቅሎት አይደለ? አማሌቅን እሱም አማሌቅም አለ። ትክክል። አሁን አማሌቅ ብቻ ሳይሆን ደግሞ አይተህ ከሆነ ማለት ነው ዳዊት ዝሙት ሲሰራ እግዚአብሔር ሚስቶችን ወስዶ 8 ሚስቶች ያስደፈራቸው በፀሐይ ላይ 8 ናቸው ቁጥራቸው መጽሐፍ ቅዱስ መጽሐፈ ሳሙኤል ላይ አለ። 8ቱንም ወስዶ አስደፍሯቸዋል ህዝብ እያየ። እዚህ ጋርም ደግሞ አደባባይ ላይ በ100 ወንዶች ሌሊቱን ሙሉ እስከሚነጋ ድረስ ተደፍራለች። ይሄ ወንድ ግን ምን አይነት ወንድ ነው? በአለ ምን አይነት ወንድ ነው? እሱ እንዳይደፈር ብሎ ሚስቱን በ1000 ወንድ ሌሊቱን ሙሉ የሚያስደፍር። ሲቀጥል ደግሞ አጥንቷን ከትፎ ወደ የአገሩ የሚልክ ባል ምን አይነት ባል ነው? የሚያስቀው ደግሞ እግዚአብሔር ቃል ብሎ ታሪኩን አስቀምጦልናል። አሳታሚ እግዚአብሔር ነው። ስለዚህ እግዚአብሔር ያስቀመጠው ነገር ግዴታ ወደህም ጠጥለህ መቀበልም አለብህ። በዛ ላይ ደግሞ ይምሩ አንድ ሰው እንግዲህ ቁርአን ላይ አላህ የፊራውንን ታሪክ ሲያስቀምጥ መማሪያ አድርጎ የሆነ መማሪያን እንደዚህ ለዓለኩም ተዘከሩን ለዓለኩም ተተቁን እያለ አላህ ያስቀምጥልናል። እዚህ ጋር there is nothing that እኛ ምን አስቀመጠ? ተግሳጽ አስቀመጠው? ምንድነው ያስቀመጠው ነገር አለ? እኔ ያላየሁም ያስቀመጠው ነገር። ከላይ እስከታች ታነበው አይቻለሁ። ምንም ያገኘነው ነገር የለም። በቃ ስለዚህ አሁን
ኢትስ ኖርማል ነው በቃ መበቀል ስትፈልጉ ይሄን አድርጉ ነው። በኋላ ኢብራሂም አንዴ አንብበው። ኢብራሂም በኋላ ኡስታዝና ቀጥታ ደህና ነህ? ደህና ነህ ወይ ኢምራን? አልሐምዱሊላህ ኡስታዝ፣ እኔም በጣም ደህና ነኝ። ኢየሱስ ያመስገን። አይሰማንም ግን የሚያወራው ደህና ነኝ። እኛ ጋር ብቻ ነው። አይ ማሻአላ ደህና ነህ በደምብ ኡስታዝ። እኛ ሁላችንም ደህና ነን። ኢብራሂም ደህና ነው፣ በጣም ደህና ነኝ። የናዝሬቱ ኢየሱስ ያመስገን። ያመስገን፣ እኛም እናመስግን። አሚን አሚን ኡስታዝ። አንዱ እንደዛ ብዬው ይመስገን ያልኩት መስሎት አለቀሰ። ጌታ እንደሚጠራ ጸልይ ነበር። በጣም ጸልዬ ነበረ። በጣም ስላንተ ጉዳይ ላይ በጣም ነበር የጸለየው ጌታ የነበረው። እኔ በዚህ ደረጃ ስሜቴን ደስታዬን መቆጣጠር አልችልም አለኝ። ምን ሆነ እንለዋለሁ። ኧረ የሰማሁትን ሰምቻለሁ አለኝ። ሰምተሃል የለ? አይ ግን ይመስላል አሁን ጌታ በደንብ ላልሰማ ያመስግን እንዳልክ አያውቅም። ምንድን ነው ያልኩት? ነገራቸው እንዴት ነህ ደህና ነህ ወይ ሲለኝ የናዝሬቱ ኢየሱስ ያመስገን እኔ በጣም ደህና ነኝ። ማሻአላ ኢየሱስ ይድናል። ማሻአላ የናዝሬቱ ኢየሱስ ያመስግን ያለው አረፍሳስ ያመስግን ያልኩት እንዴት ነህ ደህና ነህ ወይ ሲለኝ አዎ በጣም ደህና ነኝ የናዝሬቱ ኢየሱስ ያመስግን ያልኩት ይመስገን ያልኩት መስሎታል። እንዴ ሰው እኮ ወይኔ ራሱ አጣሙ ቃሉ ላይ ጨምራል። አዎ ኢየሱስ ይድናልን ብዬ ጽፌ አውቃለሁ። ምን ነካ ወይድ ያለኝ ሰው አለ? ኢየሱስ ይድናል። ሃሌሉያ አሜን። ይድናል ኢንሻአላህ። ቀጥል። ሃሌሉያ ኸይር ኡስታዙን አሁን ላይ የምጨምር ሀሳብ አለ? ቆይ አንዴ ኢብራሂም አትወጣ፣ አንዴ እፈልግሃለሁ። ኡስታዝ የምጨምር አለ አሁን ላይ መጽሐፍ መሳፍንት የተነሳ አንድ ጊዜ ካላስቸገርኩ ማለት ነው መላክ የሚባል ልጅ ክርስቲያን ነውና ደጋግሞ ፕሊስ አስገቡኝ ያለ ነው። ሀሳቡን ሰምተው ነበር? አንድ ጊዜ ኡስታዝ አትስገባ፣ ሰዓት የለም፣ ስራ አለብኝ፣ ቤት መውጣት አለብኝ። ለዛ ነው ያላስገባ። ከገባ ብዙ ሰዓት ይፈጅብናል። ለዛ ነው ያወረድነው። ነገና እሺ ወገናችን መላክ በጣም ይቅርታ። ነገና እናከብረሃለን፣ እናመሰግናለን። ግን ነገና ሰዓት ሄዶብናል። እሺ ኢብራሂም ኡስታዙን አይደለም ብራ እቺ አንድ አንብብልና ከዛ እንወጣለን። በቃ ና። እሺ ደግሞ ምን ይዘህብን መጣ? አንተ ማታመጣው ነገር የለም። እሺ ድንግል ልጅና የእርሱ በቃ መላክ ይግባ። ፈሪናችሁ ያን ያለው ቆይ ፈሪናችሁ ያን ነው እንትና ፈሪናችሁ እያለህ ነው ያለውና ቆይ አንዴ አስገባው ይግባና አብረው አንዴ ፍሬነት ብለሃልና እስኪ አንዴ አውራልኝ። ከዛ ይሄን ታነበዋለህ። ከዛ እንወጣለን። ና ግባ። ና አስገባላ። ይግባ ኡስታዝ ይግባ። ና ግባ። ግን ኔትወርክ እኔ እየቆየ የሚደርሰኝ ከሆነ ይቅርታ። እሺ የምጠቀመው ዳታ ስለሆነ ለዛ ነው። መብራት ጠፍቷል። ግን መብራት የለም። ና ግባ። መላክ አስገቡት። ሞዴሬተር ካላችሁ የለም ወላሂ ገዝት ላይ የለም። ገዝቱን ላስገባው ስራ አጠፋው። ኧረ ተው በቃ እንዴ ምን አጨናነቀን? በቃ ከመጣ ይምጣ፣ ካልመጣ እንግዲህ ያውና መጣሽ። አይ ይገርማል። ለማንኛውም ቀጥል አንብብል። ድንግል ልጄና የእርሱ መቁባት እነሆ አሉ። አሁንም አወጣቸዋለሁ፣ አዋረዳቸው እንደወደዳችሁም አድርጓቸው። እንደወደዳችሁም አድርጓቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታደርጉ አላቸው። ሱብሃንአላህ። ስለዚህ አሁን ተባብረው ነው ማለት ነው። ሰውየውና ይሄ ሰውዬ ጭራሽ ተባብረው ነው የሰሩት። ከዛ ምን አለ ይምሩ የቱ ጋር ነው? ሰዎቹ ግን አልሰሙም። ሰውየውን ዕቁባቱን ይዞ አወጣላቸው፣ ደረሱባትም አለ። ሌሊቱን ሁሉ እስኪነጋ ድረስ አመነዘሩባት። ጎህ በቀደደ ጊዜ ለቀቋት አለ። ኢና ሊላሂ ወኢና ብራዘር ምን ነው እርሱም ወይ ምን ይል
ቆይ ሚልክ ቆይ አንዴ ረጋ በል ቀጥል። ሴቲቱ በእናትህ አንዴ ኢብሮ ስለሰራው ቪዲዮ ነው። አረ ኢምሩ ሌላ ወሬ አይደለም ስለሰራው ቪዲዮ። ይሄን ጨርሳ ረጋ በል ሰንስራት ኢብሮ ሰንስራት ይሄን ጨርሳ አንዴ ሚኒሊክ ትጠይቃለህ። ቆይ ልጨርስ። እርሱም ተነሺ እንሂድ አላት። እርሷም ግን ሞታ ነበረ አለ። ሞት ጨራና የማይሞት ሰው እንዴት? እሺ አልመለሰችለትም። በዚያን ጊዜ በአህያው ላይ ጫናት። ተነስቶም ወደ ስፍራው ሄደ። ወደ ቤቱም በመጣ ጊዜ ካራ አነሳ። ቁባቶቹንም ይዞ ከአጥንቶቿ መለያያ ቢላዋ ማለት ነው ለ12 ቆራርጦ ወደ እስራኤል ሀገር ሁሉ ሰደደ ይላል። ተረቴ ይመልሱ እያለ ቅድም ብለውናል። ልጆቹ እንደዛ ብለውናል። እንግዲህ 12 የዶሮ የመጣው ከዚህ ነው እንዴ? እሱ ብቻ ሳይሆን እኮ ነው ወላሂ ላጠቃልል። አሁን ኢብራሂም ችግሩን መሰለህ ይሄ ልጅ አስገባው የሰው ገብቷል። አስገብቼዋለሁ። የገረመኝ ጉድም መሰለህ ሌሊቱን ሙሉ ካስደፈራት በኋላ ጠዋት ተነስተው ምንም ነገር እንዳልተፈጠረ ነይ እንሂድ ይላታል። ይታያችሁ ሌሊቱን ሙሉ አስደፈራታል። ካስደፈራት በኋላ ነይ እንሂድ ምንም እንዳልተፈጠረ። ከዛ ከትፎም ደግሞ ያስበላታልና በጣም አጂብ ነው። ምን አይነት ሰው እንደሆነ ምን አይነት ታሪክ እንደሆነ ተመልከቱ። የሚገርመው ነገር ደግሞ የእግዚአብሔር ቃል ብሎ በመጽሐፍ ቅዱስ ውስጥ አስገብቶ አስተማሪ ታሪክ አስቀምጦታልና ከዚህ እንደምንማር አናውቅም። እንግዲህ ወንድ ጀግና ነው። እንዳይደፈር ብሎ ሚስቱን የሚያስደፍር ወንድ አይቻላቅም። ቀጥል። አንድ የመጨረሻ ጥያቄ። እግዚአብሔር ከማስደፈር ጋር ያለው ቁርኝት ከማስደፈር ጋር ያለው ሚሊክ አንድ የሚታደርገው ቁርኝት አለው። በጣም ኃይለኛ ቁርኝት አለው ከማስደፈር ጋር እና ይህ አንደኛ ሳሙኤል ላይ ያለው ታሪክ አደባባይ ላይ ህዝብ ፊት እኮ ነው ያስደፈራት ኢምራን። እዚህ ጋር እንደምትደፈረችው በመቶ ወንዶች አደባባይ ላይ ነው። እንዳውም እቺ አለይቱ ነው የተደፈረችው። ያቺም ደግሞ አደባባይ ላይ በቃ ህዝብ እያያት ነው የተደፈረችው። አንደኛ ሳሙኤል ምዕራፍ 12 ቁጥር 11 ላይ ያለችው ህዝብ በተሰበሰበ ተደፈረች። አዎ ስታሳዝን። 8 ናቸው እኮ እንዴ! 8 ናቸው። ቢያንስ ከጎኗ የምትደፈር ሌላ ታለች። ችግር የለውም። ስትደፈር ከጎኗ ይዛ አይዞሽ ትላታለች። ብቻዋን አይደለችም። ቢያንስ እሺ ልጠይቅ መቶ ወንድ ለብቻ እሺ በቃ ታወራለህ። ሚኒሊክ ካላወራው ብላል ታወራለህ። በቃ ኢብራሂም አስወራው። እሺ ልጁ መጣ አስወራው። በቃ ይቀጥል። እሺ ሚኒሊክ አረ እንዱስ ከባድ ማን ያው ወደ ገደለው አረ እኔ ፖለቲካ አይመቸኝም። ኢብሮ ቪዲዮ ሰርተህ ነበር እና በትንቢተ ዳንኤል ላይ ነው አይደል? ካልተሳሳትኩ። አዎ ስትቀበለዋለህ መጽሐፉ? አዎ። ስለዚህ መጽሐፍ ቅዱስን ትቀበላለህ ማለት ነው? የምቀበለዋለህ ማልቀበለዋለህ ማለት ማልቀበለዋለህ የምቀበለዋለህ ማለት የሚያረጋግጥልኝን እቀበላለሁ፣ ማያረጋግጥልኝ አልቀበልም። ምክንያቱም የተበረዘ መጽሐፍ ስለሆነ ቁርአን ያረጋገጠልኝን እቀበላለሁ። እሺ በሱረቱል አልሚዳ 5:47 ላይ የወንጌል ሰዎች ቆይ ሱረቱል ሚዳ ያልከው ድገሙ። አይሰማም እንዴ ማይር? አልተሰማም። ሱረቱል ምንድን ነው ያልከው? ድምፁን ጨመር አድርግበት። እሺ ሱረቱን አልማሂዳ ላይ ተሳሳት። አሁን አስተካከልክሽ። የወንጌል ሰዎች አላህ ውስጥ ባወረደው ህግ ይፍረዱ ይላል እና እንዴት ነው ይሄን ጥቅስ እንዴት ታየዋለህ ኢብሮ? አዎ ይሄ ጥቅስ ምን መሰለ፣ ስለ ህግ ነው የሚያወራው። አላህ አይንን በአይን ጥርስን በጥርስ ጆሮን በጆሮ ከፍ ብላ በውስጥ ሱረቱል ማኢዳ ምዕራፍ 5 ቁጥር ከ43 ጀምር እስቲ አንድ ጊዜ። እሺ ቆይ ጥያቄውን ልጨርሰው ብዬን በመሀል ስለገባብኝ እና ከጊዜ አንጻር ብዬ ነው። እሺ ቶሎ በለሽ። በሰባተኛው ክፍለ ዘመን ወንጌል ተበረዘ ተቀየረ እያላችሁ እንግዲህ እንትን ትላላችሁ እና አላህ እንዴት ወደ ተበላሸው መጽሐፍ በተበላሸው መጽሐፍ ላይ ፍረዱ ይላቸዋል? ስለ ህግ ነው የሚያወራው እኮ አልኩህ። አሁንም ድረስ አለ ህጉ። አይንም በአይን ጥርስን በጥርስ ጆሮን በጆሮ የሚለውን ህግ አይተዋል እኮ። መጽሐፍ ቅዱስ ተበርዟል ትላላችሁ፣ ከዛ በኋላ ደግሞ ፍረዱ አላህ ያዛል ማለት ነው። ገብቶኛል። አዎ ህጉን ነው የሚያወራው። ግን አሁን እዛ ጋር አይተው ከሆነ ቢማ
በምንድን ነው የሚለው? አላህ ምን ባረገው ህግ ነው የሚለው እኮ ህጉ ባወረደው ህግ። አዎ አላህ ያወረደው ህግ ደግሞ መቼ ነው የወረደው? ስለዚህ ወንጌልን ትቀበላላችሁ ማለት ነው አይደል ኢብራሂም? ገብቶኛል። መቼ ነው የወረደው? ቆይ አንዴ አዳምጠኝ። በነገር ላይ ማለት ነው እነዚያ ህጎች አሁንም እስቲል አሉ፣ ግን አላህ ያወረደው ነው አይደል የሚለው እኮ አላህ ያወረደው ይላል። በቃ ስለዚህ አላህ ባወረደው ነው እኛ የምናምነው። እሺ ኦኬ። አላህ ባወረደው በየትኛው? በወንጌል ወይስ ደግሞ በቁርአን? ስለ ህግ ከሆነ የህግ ጉዳይን አስመልክቶ የህግ ፍርድ የገደለ ይገደል የሚል የለም አሁን እናንተ መጽሐፍ ላይ በመጽሐፍ ቅዱስ ላይ የገደለ ይገደል የሚል የለም የሚል የተጻፈ አለ ብሉይ ኪዳን ላይ። በጣም ጥሩ። እሺ ዝሙት የሰራ ተወግሮ አይገደልም? በሰዓቱ በብሉይ ኪዳን። በጣም ጥሩ። አላህ ይሄንን ህግ አስመልክቶ እንደዚህ አድርጌ አውርጃለሁ ነው። እሺ እና እኛ ቀይረናል። ቆይ ለነገር እኮ ነው አሁን ላይ ተበርዞ መጽሐፉም እስቲል አለ እኮ ነው የምልህ። ግን ቁርአኑ ላይ አስመልክቶ ከሆነ አለ። ግን አላህ ምን እያለ ነው? አሁን ያሉትን ሰዎች አይደለም ሊትራል እያለ ያለው። እሺ ያኔ የነበሩትን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩትን አይደለም ሊትራል እያለ ያለው ቁርአኑ ከተረዳው ማለት ነው። ግን እኔ ለአንተ ለሙግቱ እንዲጠቅም ብዬ ነው ከዚህ ጀምሬ እየተናገርኩ ያለሁት። ምን እያለ ነው አላህ እየተናገረ ያለው? ወሊያህኩም አህሉል ምንድን ነው የሚለው? ቁርአኑን እንትን እያልኩት አይደለም አልያዝኩም፣ በቃሌ ነው እየነገርኩ ያለሁት። እነዛ የመጽሐፍቱ ባለቤቶች ምን ያርጉ? አላህ ባወረደው ህግ ይፍረዱ ነው እያለ ያለው። ተግባባን? እነዛ አላህ ባወረደው ህግ የተባለው ደግሞ አላህ ያወረደው ለማን ነው? ለማን ነው ያወረደው አላህ? እኔ እየጠየቅኩ ለምንድን ነው እኔ የምጠይቀኝ ኢብራሂም? ለነቢያት ነው ያወረደው በአጭሩ። እሺ ያወረደው አላህ ለነቢያት ነው። ለነቢያቱ ባወረደው እናምናለን። ግን አሁን አንተ እያልከኝ ያለው ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ወቅት ላይ ከሆነ እያልከኝ ነው እየተናገረ ያለው እሱን አይደለም። እሱን ብትለኝ እንኳን እስቲል አለ እኮ ነው እያልኩ ያለሁት። ህጉ ስለ ህግ ስለሆነ እያወራ ያለው ምክንያቱም ሁክም የሚሰጠው በህግ ስለሆነ። ኢምሮ ጨምርልኝ። ተጠራጣሪ እንኳን እንዳትሆን ከነዛ መጽሐፍ ኮረደላቸው ሰዎች ጠይቅ ያለውስ? ጠፋብኝ እንጂ መጽሐፍ ነብዩ አልተጠራጠሩም። በመጀመሪያ ደረጃ አንድም ቀን ተጠራጥረው እንደማያውቁ ሐዲስ አለ። ስለዚህ ነብዩ አንድ ተጠራጥረው አያውቁም። የመጀመሪያው ሁለተኛ ነገር ደግሞ ኢፍ ነው። ኢፍ ክሎዝ ታውቃለህ? ኢፍ ማለት ነው ማለት አይደለም። ተግባባና ገብቶኛል እኮ ተጠራጣሪ እንኳን ብትሆን ካለፉት ከመጽሐፉ ሰዎች ካነበቡት ሰዎች ጠይቅ ይሏል እኮ። ኢፍ ማለት ምን ማለት ነው እኮ? ተጠራጣሪ ከሆንክ ማለት ነው እኮ ከሆንክ ነው። ገብቶኛል ሀሳብ ገባኝ። ኢፍ የሆነ ነገር ደግሞ ይሆናል ማለት አይደለም ነው እያልኩ ያለሁት። ተግባባን? ነብዩ አልተጠራጠሩም። እሺ በቃ ፋይል ላውጣልህ። ቆይ አንዴ በቃ ላውጣልህ። ቆይ አንዴ የት አለ ታብሌቴ? ኢብራሂም እስከምታወጣ ምን ይል የመጀመሪያው ላይ ወለድኩም የሚለውን ገለነዋል። እዛው ሲጀምር የሚያወራው ስለ ኢንጂል አጓራል። ኢንጂልን ካወረደ በኋላ አለ የኢንጂልን ሰዎች በመጽሐፉ ፍረዱ እንድላቸውን የሚያሳይ መጽሐፉን ካወረደ በኋላ ማለት ነው። መጽሐፉ የወረደ ደግሞ ኢየሱስ ካደረገ ከ100 ዓመት በኋላ በማቴዎስ ወንጌል ላይ ሳይሆን ኢየሱስ በህይወት እያለ ነው የወረደው። ስለዚህ ስለናንተ አያወራም። የሚያወራው ስለ ኢሳ ወንጌል ነው። ጨረስን። ስለዚህ እንምጣ። ቆይ እንዴ ሳልረዳ ነው እንዴ እንለፈው የምትለኝ ኢምራን? እሱ ጨርሰህ እኮ ሊያጥቅስ አንስተሃል እኮ። ኧረ እኔ ጨርሰን ሳይሆን ባለመግባባት ውስጥ መግባባት ተፈጥሮ ነው ያለፍነው። እሺ ችግር የለም ደግመህ እናወራበት። ቀጥል። እሺ ቁርአን ተበረዘ ከተባለ በነብዩ ሰዓት ላይ አላህ እንዴት በተበላሸው መጽሐፍ እንዲፈርዱ ያዛል ነው የኔ ጥያቄ። አላዘዘም ደግሞ ያልኩህ እኮ ያዘዘው በድሮ ጊዜ የነበሩትን ህዝቦች ነው። መጽሐፉ ሰው የነበሩት ሰዎች ትክክለኛው መጽሐፍ በእነሱ ጊዜ የነበሩ ሰዎችን ያዘዘው። ስለዚህ ነብዩ ከመጡ በኋላ መጽሐፉ ከእነሱ በኋላ ነው የተበረዘው ወይስ በፊት? ከነብዩ በፊትም ከነብዩ በኋላም አሁንም ይበረዛል። ስለዚህ መጽሐፍ ቅዱስ ሙሉ ለሙሉ ተለውጧል ብላችሁ አታምኑም ማለት ነው? እናምናለን እንጂ ምን ነው ወገናችን፣ አትቀላቅል እንጂ። እንደዛ ካልሆነ በህግ ፍረዱ ይላል እኮ መጽሐፍ ቅዱስ ላይ ባለው። በቃ ምን ማለት ነው? ችግር የለም። እሱ አልገባህም እኮ እሱን ነው። ተመልከተው፣ አንቀጹን ተመልከተው አንዴ። እሺ አንዴ ታልፈው ስማማን ይጥፋ። ይኸው በፈለጎቻቸው በነቢያት ፈለግ ላይ
የመርየም ልጅን ኢሳ ከተውራት በስተፊት ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት ሲሆን ተውራት የሚያደርግ ሲሆን ሰጠነው ካለ በኋላ ቀጥሎ ምናለ? የኢንጂልን ባለቤቶች አላህ በውስጡ ባወረደው ይፍረዱ አለ። አሁን ጥያቄያችን ኢንጂል የወረደው መቼ ነው? ካነበብከው የሚያረጋግጥ ተውራት የሚያረጋግጥ እሺ። ስለዚህ አሁን ቁርአን ባይብል ሊያረጋግጥ የሶስተኛ ጥያቄ ነው። ጥያቄ ቀይርም እያመለክ ነው ያለው። ጥያቄ ቀይር። የመጀመሪያ ጥያቄ እሱ አልነበረም። እሺ ሀቢቢ አቀይር ጥያቄ። አሁን ጥያቄያችን ይፍረዱ የሚለው ነው። እሱ ልፍታልና ከዛ ወደ ኋላ መለስልህ። ችግር የለውም። አላህ ኢንጂልን ያወረደው በማን ላይ ነው? አላህ ኢንጂልን ያወረደው እናንተ በምታምኑት እንግዲህ በኢሳ ላይ ነው ብላችሁ የምትሉት አለው። ትሰማለህ አለው። አይ መጽሐፉ የሚናገረው ስልክ ገብቶ ቢሆን እዚህ ጋር ምንድን ነው የሚለው እኮ እናንተ በምትሉት ነብዩ ኢሳ ላይ ነው። ግን መጽሐፉ የሚለው እና ሱረቱል ማኢዳ ቁጥር 46 ላይ ምንድን ነው የሚለው? የእናንተ መጽሐፍ የሚለው ኢሳ ነው የሚለው። ማሻአላ ኢሳ ላይ ማሻአላ። አሁን የኢሳ ወንጌል እናንተ ጋር አለ? እኛ ኢሳን አናውቀውም። እኛ ኢየሱስን ነው የምናውቀው። የለም። ስለዚህ አትቀላቅል። የለም ዘጋ እኮ እናንተ ብላችሁ የምታምኑት ሌላ ታሪክ ነው እኮ። ለዛ እኮ የለም። በቃ ስለዚህ ከሌለ ነገር አታውራ። መጽሐፉ ቢኖር ትፈርድበታል። የለም። አመሰግናለሁ። ስለዚህ ከሌለ እናንተን አይመለከትም። አንደኛ። ሁለተኛ ደግሞ ይፍረዱ ይላል። አላህ ይፍረዱ ብሎ የተናገረው መቼ ነው? ቁርአን ከወረደ በኋላ ነብዩ ላይ ነው። ነብዩ ከወረደ በኋላ አይደለም። አታውቅም። በቃ አይደለም። አላህ ይፍረዱ ያለው መጽሐፉን ካወረደ በኋላ ነው። ታሪኩ የተያዘ ታሪክ ነው። አላህ መጽሐፉን ካወረደ በኋላ ምን አለ? የመጽሐፉ ሰዎች በመጽሐፉ ይፍረዱ አለ። መቼ? መጽሐፉ ሲወርድ ሳይበረዝ፣ ገና ሳይበረዝ። ከተበረዘ በኋላ አይፈረድበትም። ለዛ ተመልከት። ምሳሌ ተፍሲር አጣበሪ እንደዚህ ይላል። አላ ጅሃቲል አምር ማብራሪያ አለን። ቆይ እኛ ቁርአንን ተፍሲር እንቀበለው ወገን። አንተ ካልተቀበልከው ተው፣ እኛ እንቀበለዋለን። እናንብብልህ። ያኒ ከየሕኩመ አህለል ኢንጂል የመጽሐፉ ሰዎች እንዲፈርዱ አለ። ስለዚህ አላህ እንዲፈርዱበት መቼ ከተማ ሚን አህሊ ዘመኒሂ በዛን ጊዜ የነበሩትን አያ። ስለዚህ በዛን ጊዜ አላህ መጽሐፉን ካወረደ በኋላ ይፍረዱ አላቸው ነው። ዘጋና አሁን ሚውት አንሳ። ሚውት አንሳ። ምንድነው በቁርአን እኔ ተፍሲሩን አይደለም እንዴ? ችግር የለውም። እሺ ችግር የለውም። በመጽሐፉ ላሳይክ፣ በቁርአን ላሳይክ። ሱረቱል መርየም ቁጥር 12 እስቲ ምንድን ነው የሚለው? አንብበው። እኔ እዛው ክፍል ላይ መልሱኝ፣ እዛው ጋር ፍታልኝ ሐሳቢን። እኔ ጥያቄ ነው ጠየቁ። ቁርአን በቁርአን ነው የሚፈታው። ምንድን አንብበው። ለምን አንብበው ከበደ? እስቲ አንብበው አንዴ። እሺ ካልክ እሺ። አንተ ፖለቲካ መጠቀም መሆን አልፈልግም። አመሰግናለሁ። አንተ ነው ፖለቲካ ይሰራል። የከበደ እኮ አንተ ነው። እስኪ አንብበው አንዴ። ችግር የለውም። አንብበው በቃ እንደዛ ካልክ እስኪ አንብበው። እዚህ ጋር አይደለም ጥያቄ። ቆይ አንብበው። መልሱ እዚህ ጋር ነው ያለው። እስኪ አንብበው አንተ አንብበውና ለአንብብ ካለው አያነበውም። ካነበበው ስለሚጓር ችግር የለውም። ተቋገኛችን ሌላ ጊዜ ግን ስመጣ እንደዚህ ባታየው ጥሩ ነው። እሺ አንብብ ስትባል ማንበብ ነው ያለብህ እንጂ መፍራት የለብህም። እሺ ግን ችግር የለውም። ብትፈራም እረዳሃለሁ። እንደዚህ ይላል። የህያ ሆይ መጽሐፉን በጥብቅ አታዳምጥም? እሺ ልጅ ወረደ። አያችኋ? እሺ የህያ ሆይ መጽሐፉን በጥብቅ ያዝ፣ ጥበብንም በሕፃኑ ሰጠነው አለ። ያዝ አለ ነው የሚለው በቅንፍ ነው፣ ማብራሪያ ነው ወይም ደግሞ ግልጽ ለማድረግ ነው። ያዝ አለ አላህ የህያን መጽሐፉን አጥብቀህ ያዝ ያለው በነብዩ ጊዜ ወይስ ደግሞ በየህያ ጊዜ? ኢብራሂም በየህያ ጊዜ ነው። በቃ አመሰግናለሁ። ስለዚህ አላህ ያዝ ያለው መቼ ነው? በየህያ ጊዜ ነው፣ በነቢያችን ጊዜ አይደለም። ግን ቃል በቃል ነው ወደ ካልን አላህ የህያን እያናገረው ያለው በነብዩ ጊዜ ከሆነ የህያ አምላክ ነው ማለት ነው። የህያ ያን ሁሉ ጊዜ በህይወት ነበር ማለት ነው አይደለም። አላህ የህያን እንደዚህ አልኩት እያለ እየነገረ ነው። ስለዚህ በቅንፍ ምን አለ አለ የሚል ቃል አለ። ተስማማን። በዚህ ከተስማማን እዛም ጋር ይፍረድ የሚለው ምንድነው ከተባለ አላህ መጽሐፉን ካወረደ በኋላ ምን አላቸው? ፍረዱ አላቸው ነው። ያው መጽሐፉን አወረደ፣ ቀጥሎ ሰምን አለ? ፍረዱ አላቸው ነው። ስለዚህ በዚህ ይመለሳል ነው። አያችሁ አይደለም? እንደዚህ ቃል በቃል ለማስሞክ መጨረሻ ላይ ያደረገው መውጣት ነው። ወጣ አንብብ ሲባልም አላነበበውም።
ከተሰጠው ተፍሲር አልቀበልም አለ። ከቁርአን ሰጠው ያደረገው ማምለጥ ነው። ለማንኛውም ጀዛኩሙላህ ህዝቡ ተምሮበታል። ሲቀጥል እንትና ኢብራሂም ካለ እንትን ሄድበት ይሄ ይፍረዱ እንትን ጠይቅ የሚለውን በደንብ አብራራላችሁ ኢንሻአላህ። እሺ እንግዲህ ይሄ ቁል ኢን ካነ ምንድነው ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል الذين يقرؤون الكتاب من قبلك ይላል። እንግዲህ አሁን እዚህ ጋር አላህ እየተናገረ ያለው ፈኢን ኩንተ ፊ ሸክ ነው የሚላቸው ነብዩን ሰለላሁ ዐለይሂ ወሰለም ጥርጣሬ ውስጥ ከሆንክ ወላኪን ነብዩ ግን እንዳልተጠራጠሩ ይነግረናል። እንመጣበታለን። ሚማ አንዘልና ኢለይክ ፈስአል الذين يقرؤون الكتاب من قبلك ይላል። አሁን ፈኢን ኩንተ ፊ ሸክ ማለት አይደሉም ማለት ነው። እንደውም ነብዩ ሸክ ውስጥ አይደሉም ነው። ለምሳሌ አላህ ሌላ ቦታ ላይ እነዚህ እንደ ለው የሚሉ ቃላቶች ኢን የሚሉ ቃላቶችን ስታያቸው ሱረቱ ዙኽሩፍ ምዕራፍ 43 ቁጥር 81 ላይ ቁል ኢን ካነ ሊርረህማን ወለድ ይላል። እንግዲህ ኢን ካነ ኢን የሚለው ነገር ስታየው አሁንም ተመሳሳይ ነው። ከዛ ጋር የለውም ማለት ነው። የለውም የሚለው ነው የሚያስይዘው። በተመሳሳይ ሌላ ቦታ ላይ ስትመጣ ሱረቱል ኢስራ ምዕራፍ 17 ቁጥር 42 ላይ ቁል ለው ካነ መዐሁ አሊሀቱን ከማ የቁሉን ይላል። ቁል ለው ካነ መዐሁ አያችሁ፣ አላህ ዘንድ ሌሎች አሊሃዎች ቢኖሩ ኖሩ አለ። አሉ ማለት ነው እንዴ ጋይስ? there is no ኢላህ ከአላህ ጋር ሌላ አምላክም የለም፣ ሌሎች አማልክትም የሉም። ተባባን። ስለዚህ አሁንም ይሄም ተመሳሳይ ነው። ይሄ ስህተት ነው ማለት ነው። በተመሳሳይ ሱረቱል አንቢያ ምዕራፍ 20 ቁጥር 22 ላይ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። ከአላህ ውጪ ሌሎች አማልክቶች ቢኖሩ ኖሮ ምን ይሆን ነበረ? በተበለሻሸ ነበር ነገር ሁሉ ማለት ነው። ፈሱብሃነላሂ ረቢል ዓርሺ ዐማ የሲፉን። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ምን ይላቸዋል? ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይክ፣ አንተ ጥርጣሬ ውስጥ ሆነህ ከሆነ ሲላቸው አይ ጥርጣሬ ውስጥ አይደለህም ነው። ልክ የቀደሞቹን ነገር ነው የሚይዘው። ፈስአል الذين يقرؤون الكتاب من قبلك لقد جاءك الحق من ربك فلا تكونن من الممترين እያለ አላህ ይነግራቸዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አንድም ቀን ተጠራጥረው አያውቁም። ነቢያችን አንድም ቀን በምንም አይነት ሁኔታ ተጠራጥረው አያውቅም። ተግባባን? እሺ እንደውም ምን አሉ መሰለህ ነብዩ ያሉትን እኔ እስቲ እንደውም አንድ መጽሐፍ ከፍተን እንደ መጽሐፍ ልክፈትና ላሳያችሁ። እንግዲህ ተመልከቱ እዚህ መጽሐፍ ላይ ገጹን አሁንም እናንተም ተመልከቱት ምን ይላል? እንግዲህ ولذلك قال صلى الله عليه وسلم لما نزلت هذه الآية እቺ አያ በወረደች ጊዜ والله لا أشك ولا